የሚጸልይ ሰው ምን ጥቅም ያገኛል? ሰው ፈረንጅ ሀገር ሄዶ የፈረንጅ ህይወት መኖር ይመኛል አይደል? እንኳን የመላእክት ህይወትን እውነቴን እኮ ነው። ድካም የሌለበት ዓለም ኃይል ያለበት ጣዕም ተመልከቱ። አሁን ሰው ስልቹ የሚሆነው አዲስ ነገር ምን ጊዜም ቢሆን ልንገራችሁ ከምንወደው ነገር ከማግኘት በስተጀርባ መሰልቸት አለ። ሰምታችኋል? ከምንወደው ነገር በሉ ከማግኘት በስተጀርባ ምን አለ? ያገኛችሁትን ትወዱታላችሁ። ሌላ ነው። ሌላ እኮ ሰው እጁ እስከሚያስገባኝ ድረስ ያን ያህል እንዲያሲለኝ የነበረ ትላለች ሴቷም ማለት ነው። እሷም ወንዱን እጇ እስከምታስገባው የኔ ጌታ እንትላለች ማለት ሲገባ እጇ ከዛ ያሱ ገንዘቧ ስለሆነ ወደ ሌላ ነው የምትሄደው። ጸሎት ግን ተመልከቱ፣ ማመስገን መጸለይ ግን ተመልከቱ፣ መላእክት ሁልጊዜም ቢሆን እግዚአብሔርን አመስግነውትም ማመስገን ነው። ክርስቲያናዊ ተመስጦ የሚባለው እንደዚያ ነው። እግዚአብሔር ሲኖርበት ተመልከቱ ባለን ነገር መደሰት እንጀምራለን። ባለን ነገር ሰላማዊ መሆን እንጀምራለን። ባለን ነገር አመስጋኝ መሆን እንጀምራለን። ጉድለቶቻችንን ሳይሆን እግዚአብሔር የሰጠንን ነገር ማሰብ እንጀምራለን። እግዚአብሔር የሰጠንን ነገር እውነት ይህንን ያሰበ ሰው ማንን ይመስላል? መላእክትን ይመስላል። እግዚአብሔርን ተመልከቱ። እግዚአብሔርን የሰጠን ነገር እግዚአብሔርን ለማመስገን ብዙ ምክንያቶች አሉ። ብዙ ምክንያቶች ለምሳሌ ተመልከቱ። ሰው ጸጉሩ ቢመለጥ ራሱ ማብቀለች አሁን እየተተከለ ነው መሰለኝ። ተውት። ሌላ ልንገራችሁ። አፍንጫው ቢቆረጥ አፍንጫ ማስተከል ይችላል። ሚሊዮን ብር ይከፍል በሉ እንጂ ያው ፕላስቲክ ሊሆን ይችላል፣ ግን አፍንጫ አይሆንም። ማወቀልበት አንድ አፍንጫ የማይተክል ሰው እኮ ነው መከራውን ሲባክን ብሎ ማለት ነው። በዓለም ያለው ንብረት ተደምሮ የአንድ አፍንጫችንን ያህል ዋጋ የለውም እኮ አያችሁ። መጸለይ ተመልከቱ ከእግዚአብሔር ጋር መነጋገር ነው። እስኪ በሉ መጸለይ በሉ። ከማን ጋር መነጋገር በሉ እንጂ። ሰው ጸሎት ሲያቆም ከማን ጋር ንግግር አቆመ? አሁን ጥያቄ ልጠይቃችሁ። ጠዋት መጸለይ ስናቆም እግዚአብሔርን በአንተ ማውራት ሰልችቶኛል ማለታችን እንደሆነ አውቃችሁ ታውቃላችሁ? አታውቁም? እሱ አይባልም። ልክ ነዎት። ግን እኔ እያልኩ ያለሁት አሁን አንድ ባለስልጣን ጠርቶ ናማ አውራኝና አጫውተኝ ቢል ካቀረ ሰውየው ምንድን ነው ትርጉሙ? አላወራም በሉ እንጂ አላወራም ማለት ነው። እግዚአብሔር ደግሞ እኔን ጥራኝና በጸሎት አነጋግረኝ አለ። ተመልከቱ። አነጋግረኝ ሲል ሰው አልጸልይም ካለ ምን ማለቱ ነው? አይ ከአንተ ጋር መነጋገር አልፈልግ ማለት ነው። የሚጸልይ ሰው ተመልከቱ ከማን ጋር ይነጋገራል? ጸሎት ቢል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ጠዋት የማይጸልይ ሰው ምን ማለት ነው? አዳምን ከመሬት አንስተህ አልፈጠርከውም እንደ ማለት ነው ማለት። ያንን ሰዓት ተመልከቱ። አቤቱ አንተ ሁላችንም ምን ማለት ነው? ከመሬት አንስተህ በሉ ሰው አድርገናል። ሰው ምንድን ነው? አፈር ነው። አፈሩን ደግሞ ሰው ያደረገው ስንት ሰዓት ላይ ነው? ማለዳ ነው እግዚአብሔር። ስለዚህ ተመልከቱ ጠዋት የሚጸልይ ሰው አቤቱ ከመሬት አንስተው ሰው ያረከኝ ተመስገን። ሰው ያረገን መድኃኒዓለም ይመስገን። ጭቃ ቢያረግህ ቤት ነበር የሚመረግብህ። ሰው አረገ እኮ። ድንጋይ እሳት ቢያረግህ ሰው ነበር የሚያነድህ ማለት ነው። እንጨት ብትሆንም እንደዚያው፣ ከብት ብትሆንም ሰው ሲነዳ ይውል ነበር። እንደዚህ ሰው ያረገኝ እግዚአብሔር ይመስገን። ተመልከቱ። ስለዚህ ምንድን ነው? ነፍሴ በዲያብሎስ ስልጣን እንዳትለይ አንተ ነፃ ወጥተኛልና ወደ ባርነት እንዳልገባ ጠብቀኝ ስንል 9 ሰዓት እንጸልያለን። እንደወረደ ጥቅስ ይዞ እንደወረደ ቃል ገንጥሎ የሚሄድ ሰው አትሁን። ያን አትብላ ማለት እንደዚህ አይነት ሰው አትከተል ማለት። እንደዚህ አይነት ሰው አትከተል። እግዚአብሔር እንደዚህ አይነት ሰዎችን ከመከተል ያድነን። ሌላው ሰው ኮነው ድፍን ይሆን አትብላ አለ። ልበ ድፍን የሆኑ ሰዎችን አትከተላቸው። ተነግረው የማይሰሙ ሰዎች ማለት ቤተ ክርስቲያን እንኳን እየነገራቸው ሰው ኮነው ክፍት የሆነ ከብት አይታቸዋል። እሱ ይበላል። እሺ ሰው ኮነው ክፍት ማለት ልቡናው ለቅዱሳን ለሊቃውንትና ለቤተ ክርስቲያን ክፍት የሆነ ሰው ነው የሚበላው። እሺ የሚበላው ማለት ደግሞ ሰው አይታረድም። እሺ ማለት ነው። ለእግዚአብሔር ምን የሚሆነው ሰው የሚሆነው ቅዱስ የሚሆነው እሱን ምን እንለዋለን? እንከተለዋለን ማለት ነው። እና ለመልሳችሁ የመላእክት ሕይወት በሉስ እና የመላእክት ሕይወት ማለት ሰው ወደ መላእክነት ይለወጣል ሳይሆን ተመልከቱ፣ ሰውነን ግን እንደ መላእክት ሳንበላ ነው የምንኖረው። ከዕለተ ምጽአት በኋላ ሳንበላ እንኖራለን። ሰውነን ግን ልብስ ሳያስፈልገን ብርሃን ለብሰን እንኖራለን። ሰውነን ውሃ ሳያስፈልገን ተመልከቱ፣ የእግዚአብሔር ፍቅር እንደ ውሃ ሆኖ ሁሌ ከውስጣችን ሲያረካን ይኖራል። ምግብ አያስፈልገንም። አንድ ጊዜ የክርስቶስን ስጋና ደም በልተን ለዘላለም ረሃባችንና ጥማችን ተቆርጦ ሕያው ሆነን እንኖራለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የምንማማርበት የትምህርታችን ርዕስ በቀን 7 ጊዜ አመሰግናለሁ በሚል ይሆናል። እስኪ በሉ በቀን በቃ ይችን ጥቅስ የማያውቃት ሰው የለም ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ምን አለ መሰላችሁ የምናውቀው ጥቅስ የማናውቀው ጥቅስ ይሆናል። በእኔ አይደለም በሊቃውንት አባቶቻችን እይታ ማለት ነው። እና የምንማማርበት ርዕስ ማን ነው ያላችሁኝ?
መጣሁ እንጂ ጎበዞች ስላችሁ ሳመሰግናችሁ በአንዴ ትወርዳላችሁ እንዴ? እስኪ በቀን በሉ ስንት ጊዜ? ምን እላለሁ? አልሰማችሁም? በቀን ስንት ጊዜ? አንድ ቀን ስንት ሰዓት ነው? በሉ እንጂ 7 24 ሰዓት ነው። አሁን ሰው ቀን 12 ሰዓት ነው የሚል ጅል ከገጠማችሁ ምንም ማድረግ አይቻልም አይደል? እዚህ ሰፈር አይደለሁም ብሎ ማለፍ ነው። ጅልና ጅል ተያይዘው አሉ። ሁለቱም አብደው ጎዳና ላይ ቆመው ይከራከራሉ። እና አንድ ብልህ ሰው ሲመጣ ሁለቱ ደግሞ ምንድን ነው ቢሉት፣ ቀን በጠራራው ፀሐይ ሁለቱም ውሃ የሚያስብል በትር ይዘዋል። እንግዲህ ምን አይነት ማለት እንደሆነ ይገባቸዋል ብዬ አስባለሁ። በጣም ወፍራም ዱላ እና ሌሊት ነው ይላሉ። አንዱ ቀን ነው ሌሊት ነው፣ ቀን ነው ሌሊት ነው፣ ቀን ነው። ከዛ አንድ ሰው መጣ ምስኪን፣ ፈሊጥ ያስፈልጋል ነው ሲመጣ፣ የት ምንድን ቀን ነው ሌሊት አለው። አንዱ ቀን ነው ቢል ያኛው ይደጉሰዋል ማለት ነው። ሌሊት ነው ቢል ደግሞ ይሄኛው ያወርድበታል። ምን አለ? ቆይ እዚህ ሰፈር ስላለውም እዚህ ሰፈር ያላችሁ ተከራከሩ አላቸው ማለት ነው። እና አንዳንድ ጊዜ የምንናገራቸው ንግግሮች እዚህ ሰፈር ካልሆኑ ሰዎች ጋር እየገጠሙ ችግር ይሆናሉ አይደል? ማወቅ ያለባችሁ እንደዚያ ነው። የማንንም የግለሰብ ሀሳብ አትማሩም። ማንም ግለሰብ ለዚች ቤተክርስቲያን አያስተምሩም። እቺ ቤተክርስቲያን ባይሆን አንድ መልእክት ላስተላልፍ። ዮሴፍ ማንን ተቀብሏል? እመቤታችንን በሉ እንጂ ማንን ተቀብሏል? ንገሩኝ እንጂ። ይሄ ሰውዬ ገና ሳይጀምር እመቤታችንን አለ ነው የሚሉኝ። አሁን እንግዲህ አሁን ተመልከቱ፣ እመቤታችንን ተቀበለ። እሺ የተቀበላትን ምን አለ? ጠበቀ። በሉ እንጂ የጠበቃትን ምን አለ? ይዞ ተሰደደ። በሉ እንጂ ይዟት የተሰደደውን ይዟት በሉ እንጂ። የመምህራን ድርሻ ይሄ ነው። ድንግል ቤተ ክርስቲያን ናት። ዮሴፍ መምህራን ናቸው፣ ጠባቂ ናቸው እንጂ እነሱ ባላድሩ ጠባቂ ናቸው። ያችን እየጠበቁ ድርሻው ምንድነው? መጠበቅ። ከዛ ጠብቆ ደግሞ ችግር የሚፈጥሩባት ሰው ካሉ ይዞ መሰደድ፣ ሲመለስ ይዟት ይመለሳል ማለት ነው። እና ይችን ቤተክርስቲያን መምህራን እንደ ዮሴፍ እጮኛዋ ጠባቂዎቿ ናቸው። እና በዚያ መሰረት ነው የምንማረው። እንዲያስተምረን መድኃኔዓለም ይርዳን። ይህን ካልኩ ቀጥታ ወደ ትምህርቱ እንገባለን። ትምህርቱን የምንማማርበት የትምህርታችንን ርዕስ ነግሬያቸዋለሁ። ስብሐ ለቴ ሲባከ፣ በቀን 7 ጊዜ አመሰግንሃለሁ ብሎ ቅዱስ ዳዊት ተናግሯል። ብዙ ጥቅስ ብናነሳ ብዙ ችግር ነው ሊፈጠር የሚችለው። ማለቴ ችግር ይፈጥራል አይደለም ማለት የፈለግኩት፣ ሁሉንም ጥቅስ ሳንተረጉም መሄዳችን ገብቷችኋል። የሚጠገበው በማየት ነው፣ በማሽተት ነው፣ በመብላት ነው። አቤት! ስለዚህ በደንብ አድርጎ መብላት ያስፈልጋል ማለት ነው። ስለዚህ 5 እንጀራ 1 ዓሣ ነው የበረከተው። አንዱን ዓሣ ስንጨርስ ወደ 5ቱ ጥቅስ ደግሞ እንሄዳለን ማለት ነው። ግልጽ ነው። እና ያን ካልኳችሁ መዝሙሩን ይህን ቃሉን የምናገኘው ሁላችሁም ጸሎተኛ ስለሆናችሁ ስለማልጠረጥራችሁ፣ አንድም ደግሞ እናንተም በቀን 7 ጊዜ እንጸለያለን ስላላችሁ ማለት ነው። አላላችሁኝም? አላላችሁኝም? እኮ ብላችኋል። አላችሁ ደግሞ ትጸለያላችሁና መዝሙር 118 ቁጥር 164 ላይ መዝሙር 119 ቁጥር 164 ላይ ይሄ አንዳንድ የያዛችሁት ባይብል ወይም አንዳንድ መጽሐፍ ቅዱስ 19 ላይ አድርገው ስለሚሰሩት ነው። በግዕዙ ቋሚ 18 ላይ ነው ያለው ብዬ ነው ትርጓሜ የምንማርበት ላይ። ይሄን ካልኩ እስኪ አንዴ ንገሩኝ። ራስ የሌለው አስቸጋሪ ስለሆነ ነው። ራስ የሌለው ሰው ያው ራስ የለውም ስለሚባል ርዕስ የሌለው ትምህርት ይዛችሁ ምንም ስለማይጠቅማችሁ ነው። በቀን ስንት ጊዜ አመሰግናለሁ? ስንት ጊዜ? በቀን 7 ጊዜ አመሰግናለሁ። ስንት ሰዓት ነው የሚጸለየው? አቤት! ጠዋት የምታውቁት ጠዋት 11 አልሰማችሁም? እድሜዎትን ያርዝምልን እናታችን። እውነት
በቃ እንደዚህ አይነት ሰው ነው መካከል ላይ የሚያስፈልገው። አሁን እሳቸው መጽሐፍ ቅዱስ አንጡ ቢባሉ ባይባሉ በቃ ይዘዋል። ወረቀት የተሰራው ሰው መጽሐፍ መሆኑ ሲቀር ነው መጽሐፍ የተሰራው። ገብቷችኋል? ለመላእክት መጽሐፍ ቅዱስ የላቸውም። መጽሐፍ ቅዱስ አያውቁም ግን አላልኩም። መጽሐፍ ቅዱስን ያውቁታል። አዳም በገነት ሳለ መጽሐፍ ቅዱስ አልተሰጠውም። ከገነት ከወጣ በኋላ ለምን መጽሐፍ ተሰጠው ይባል? ሰው መጽሐፍ መሆኑ ሲቀር መጽሐፍ እንዲያጠና ተደረገ እንጂ ሰው ራሱ ምንድን ነው በሉ ነገሩ እንጂ የሚነበብ መጽሐፍ መሆን አለበት ነው። እና ጠዋት ብለውኛል። ልክ ነዎት። መዝሙር ቅዱስ ዳዊትን ምንድነው ይላል መሰላችሁ? በጽባሕ ቀውም ቅድሜከ ወአስተርኢ ለከ፣ አቤቱ ጌታዬ ሆይ በማለዳ ማለዳ በፊትህ እቆማለሁ ይላል። እስኪ በሉ ማለዳ በየት እቆማለሁ? እቆማለሁ። ማለዳ ይጸለያል። እዚህ ጋር ከመግባታችን በፊት ጥንቱን እናንሳ። መነሻው ይህ ጸሎት ቅዱስ ዳዊት ተናግሮታል። ከዚያ መካከል በዚህ ጸሎት ይህን ጸሎት የሚጸልዩ ሰዎች ምን ይጠቀማሉ? በደንብ ያዙልኝ። አሁን ቀጣይ ላይ አሁን ላልጨርሰው ስለምችል እኔ ከሌሎችም መምህራን ደግሞ እንዳቅሜ ከኔም ልትማሩት የምችሉትን ወደዛውም ልንገራችሁ። አሁን የማስተምራችሁ ስለ 7ቱ የጸሎት ጊዜያት ነው። ከዛ በኋላ ምን አለ በ7ቱ ጊዜያት የሚጸለዩ ስራ ፈት ሰው የለም ማለት በ7ቱ ጊዜያት ላይ ረጅም ጸሎት ረዘመብን ብሎ ሰው እንዳይተው በ7ቱ ጊዜያት ላይ እንኳን ምክንያት እንዳያገኝ ወይ ጠዋት ላይ እንዲጸልይ ወይ በ7ቱ ጊዜያት ላይ ፈጣሪውን እንዳስብ የተሰሩ ጸሎቶች ስላሉ እነሱን ቀጣይ ትማራላችሁ ብዬ አስባለሁ። ይህን ካልኩ ለዚህ ሐሳብ መነሻ የሚሆነን በ7ቱ ጊዜያት የሚጸልይ ሰው አጋንንትን ድል ይነሳል ነው የመጀመሪያችን። በ7ቱ ጊዜያት የሚጸልይ ማንን ድል ይነሳል? በሉ እንጂ መላእክት ይራዱታል። የመጀመሪያው ጸሎት እንድንጸልይ የሚያደርገን ምንድን ነው ስትሉኝ ጥቅሙን ማወቅ ነው። አንድ ሰው የያዘውን ወርቅ እንዳይጥለው ምን መሆኑን ማወቅ አለበት። በሉ እንጂ ጸሎት ምን ይጠቅመናል? እስኪ በሉ ጸሎት በሉ። እሺ ምን ይጠቅመናል? ጸሎት ትጸልያላችሁ አይደል? አቤት ከክፉ ነገር ይጠብቃል። ሰው አሁን የሚጸልየው ከክፉ ነገር ለመጠበቅ ነው ማለት እንደዛ አይደለም። አይጠብቅም አላልኩም። ይኸውላችሁ አሁን ትልቁ ችግር ምን መሰላችሁ? ሰው እንደዛ አይደለም ሲባል ያምልክ አይደለም ይመስለዋል። ሰው ጸሎት ከክፉ ነገር አይጠብቅም ወይ ከተባለ ይጠብቃል፣ ግን እሱ አይደለም። ጸሎት የሚጸልይ ሰው መላእክትን ነው የሚመስለው። እስኪ በሉ ማንን ይመስላል? የመላእክት ሕይወት ምስጋና። እስኪ በሉ የመላእክት ሕይወት በሉ ምንድን ነው? የበሬ ሕይወት ደግሞ ሆድ ነው። የጅብ ሕይወት ደግሞ ሆድ ነው። የአሳማ ሕይወት ሆድ ነው። የመላእክት ሕይወት ጸሎት ነው። አልቦሙ እረፍት ወእረፍቶሙ ኢትያኮቴቶሙ። ለመላእክት እረፍት የላቸውም። እረፍታቸው ምንድን ነው ስትል ምስጋና ነው ይላል። የመጀመሪያውም የመጨረሻውም የመላእክት ሕይወት ምንድን ነው ከተባለ ምስጋና ነው። ምስጋና ዘወትር ማመስገን። አመስግነውም ሲጀመር ሊቃውንት ምን ይላሉ መሰላችሁ? ወኢይመስሎሙ ከመ ዘቀደስዎ መጠነ መንፈቃ ለዕለት እማመ ተፈጥረ ዓለም እስከኔው። መላእክት እግዚአብሔር ምስጋና አቋርጠው አያውቁም ስንላቸው እንኳንስ ሊያቋርጡ አሉን። ይህን ያህል ዘመን 7518 ነው አይደል? ዘንድሮ 18 ዓመት ሙሉ አንድ ቀን ተመልከቱ። ሰው ኦክስጅንን ትንፋሹ ቢያቆም የልብ ምቱ ቢያቆም እንደሚሞት ሁሉ መላእክት 7518 ዓመት ሙሉ ለአንድ ሰከንድ እንኳን የፈጣሪያቸው ምስጋና ከአንደበታቸው አልተለያቸውም። እረፍታቸው ምንድን ነው ስንለው እረፍታቸው ምስጋና ነዋል። እስኪ በሉ እረፍታቸው በሉ ምንድን ነው? ሰው በህይወት የሚኖረው ምን ሲል ነው? ልቡ ሲመጥ የልብ ምት ሲኖረውና ኦክሲጅን ሲኖረው ነው በህይወተ ስጋ አለ የምንለው። ሰው ደግሞ በህይወት አለ የምንለው ምን ማለት ሲችል ነው? ፈጣሪውን ማመስገን ሲችል ነው። ሰው መላእክትን ይመስላል። ሰው የመላእክት ባልንጀራ ነው። ሰው መላእክን የሚመስለው በምንድን ነው ከተባለ በአፍንጫ አይደለም፣ በማመስገን ነው። ተመልከቱ፣ በማመስገን እንደ መላእክት ካመሰገነ የመላእክት ህይወት ይኖረዋል ይላል። እስኪ በሉ እንደ መላእክት ካመሰገነ በሉ የምን ህይወት ይኖረዋል? የመላእክት ህይወት ይኖረዋል። ሰው ለመጀመሪያም ጊዜ ቢሆን ተመልከቱ፣
ሳጥናኤል የወረደው ባለማመስገኑ የተነሳ ነው። ባለማመስገኑ የተነሳ ተመልከቱ፣ የመላእክት ሕይወት በሕያውነት እንዲኖር ፈጣሪያቸውን ማመስገን አለባቸው። ዲያብሎስ ባላመሰገነ ጊዜ ተመልከቱ፣ ባላመሰገነ ጊዜ ብርሃን የለበሰውን ወህየንተ መላእክት ምንድነው? ወህየንተ መላእክት ተመልከቱ፣ እንደ መላእክት የብርሃን ልብስ የነበረውን ጨለማን ለብሷል ማለት ነው። አለማመስገን ጨለማን ያለብሳል። አለማመስገን በሰማይ የነበረ ዲያብሎስን መሬት አውርዶታል። ማመስገን ደግሞ ተመልከቱ በሰማይ የነበረ እግዚአብሔርን መሬት እንዲመጣ ያደርገዋል። ምስጋና ደግሞ ተመልከቱ ካፈር የተፈጠረ መሬታዊ ሰውን ከመላእክት ጋር እንዲቆጠር ያደርገዋል ማለት ነው። ማመስገን አለብን። ስናመሰግን ግን እንዲጠብቀን ብቻ አይደለም፣ ይጠብቀናል እግዚአብሔር። ጤና እንዲሰጠን ብቻ አይደለም፣ እግዚአብሔር ጤና ይሰጠናል። የምናመሰግነው ሕይወት እንዲኖረን ነው። እስኪ በሉ ሕይወት እንዲኖረን በሉ። ሕይወት ካለን ደግሞ ሁሉ አለን። እግዚአብሔር ካለን ሁሉ አለን። እግዚአብሔር ካለን ጤና አለን። እግዚአብሔር ካለን ኃይል አለን። እግዚአብሔር ካለን ሰላም አለን። እግዚአብሔር ካለን በሽታ የለም። እግዚአብሔር ካለን ረሃብ የለም። እግዚአብሔር ካለን ሐዘን የለም። ለምን? ፍጹም እግዚአብሔር ከኛ ጋር ነው። ስናመሰግን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ድሮውንም ተመልከቱ አመስግኑኝ ያለን እሱ እንዲመሰገን ክብር የሚጨምርለት ሆኖ ሳይሆን ከእርሱ ጋር ተዋህደን እንድንኖር ነው። ከማን ጋር በሉ እንጂ ከእግዚአብሔር ጋር መዋሃድ ትፈልጋላችሁ? ብረት ይዝጋል፣ ብረት ይቆረጣል፣ ብረት አፈር ይሆናል ተመልሶ። ያን ብረት እሳት ጋር ስታስገባው የእሳቱን ባህሪ ይዞ ብረቱ ራሱ እሳት ይሆናል ማለት ነው። ይህ መዋቲ ባህሪያችን ምስጉን የሆነ እግዚአብሔርን ሲዋሃድ በምስጋና እኛ ምን እንሆናለን? ቡሩክ እግዚአብሔርን ስንዋሃድ ቡሩካን እንሆናለን። ቅዱስ እግዚአብሔርን ስንዋሃድ ቅዱሳን እንሆናለን። ኃያል እግዚአብሔርን ስንዋሃድ ኃያላን እንሆናለን። ተመልከቱ ሰላማዊ እግዚአብሔርን ስንዋሃድ በመሬት ላይ ምንም ነገር የማያስፈራን የማያስደነግጠን ሰላማውያን እንሆናለን ማለት ነው። እግዚአብሔር እንድናመሰግን ይርዳን። ምስጋና የማን ሕይወት ነው? በሉ እንጂ የእግዚአብሔር ተመልከቱ፣ የእግዚአብሔር አይደለም የመላእክት ሕይወት ነው። የሚያመሰግን ሰው ተመልከቱ እግዚአብሔርን መላእክትን ይመስላል። መላእክት ተመልከቱ በምስጋና አሁን ቆይ በደንብ ያዙልኝ። መጨረሻ ላይ የምንኖርበት ሕይወት የመላእክት ሕይወት ይባላል። እስኪ በሉ የመላእክት ሕይወት በሉ። እኔ እንደዚያ መላክ ወደ መላክነት እንቀየራለን አላልኩም። ይኸው እንግዲህ አሁን የሚሰነጥቅ ሰው አለ። እንዲሁ ምን አለ መሰላችሁ መጽሐፍ ሲናገር የማያመሰኳ አትብላ አለ። እስኪ በሉ የማያመሰኳ በሉ አትብላ በሉ እንጂ። የተማረውን ትምህርት መልሶ የማያዳምጠው የማያየውን ሰው አትከተለው። ከብት መጀመሪያ ይበላ በላ በላ ያደርግና ከዛ ያወጣና እንደገና ያመሰኳዋል። ያመነዥካል ወይም ያመነዣል ይባላል። አደራችሁን የገጠር ቋንቋ ሆኖ ስሙልኝ እንደዛ ወላችሁ ብቻ ምን ይላል? እንደ ማስቲካ አይደለም እሺ፣ ከውስጥ ያለውን የሚያወጣስ ቀድሞ ጎረድ ጎረድ አድርጎ ያስገባና ኋላ ያወጣና ደግሞ ያመሰኳዋል ማለት ነው። ተመልከቱ ያ ማለት ምን ማለት ነው? ጥቅስን ስትማር ጎረድ ጎረድ ብሎ ሊገባ ይችላል። ከዛ ያን መልሰህ ስታጠናው ምን ማለት ነው? አሰላሰልከው ማለት ነው። ግን ተመልከቱ የማያመሰኳ ማለት እንደወረደ ጥቅስ ይዞ እንደወረደ ቃል ገንጥሎ የሚሄድ ሰው አትሁን። ያን አትብላ ማለት እንደዚህ አይነት ሰው አትከተል ማለት ነው። እንደዚህ አይነት ሰው አትከተል። እግዚአብሔር እንደዚህ አይነት ሰዎችን ከመከተል ያድነን። ሌላው ሰኮናው ድፍን ይሆን አትብላ አለ። ልበ ድፍን የሆኑ ሰዎችን አትከተላቸው። ተነግረው የማይሰሙ ሰዎች ማለት ቤተ ክርስቲያን እንኳን እየነገራቸው ሰኮናው ክፍት የሆነ ከብት አይታችኋል? እሱ ይበላል። እሺ ሰኮናው ክፍት ማለት ልቡናው ለቅዱሳን ለሊቃውንትና ለቤተ ክርስቲያን ክፍት የሆነ ሰው ነው የሚበላው። እሺ የሚበላው ማለት ደግሞ ሰው አይታረድም። እሺ ምን ማለት ነው? ለእግዚአብሔር ምን የሚሆነው ሰው የሚሆነው ቅዱስ የሚሆነው እሱን ምን እንለዋለን? እንከተለዋለን ማለት ነው። እና ለመልሳችሁ የመላእክት ሕይወት በሉስ እና የመላእክት ሕይወት ማለት ሰው ወደ መላክነት ይለወጣል ሳይሆን ተመልከቱ ሰው ነን ግን እንደ መላእክት ሳንበላ ነው የምንኖረው። ከዕለተ ምጽአት በኋላ ሳንበላ እንኖራለን። ሰው ነን ግን ልብስ ሳያስፈልገን ብርሃን ለብሰን እንኖራለን። ሰው ነን ውሃ ሳያስፈልገን ተመልከቱ የእግዚአብሔር ፍቅር እንደ ውሃ ሆኖ ሁሌ ከውስጣችን ሲያረካን ይኖራል። ምግብ አያስፈልገንም። አንድ ጊዜ የክርስቶስን ስጋና ደም በልተን ለዘላለም ረሃባችንና ጥማችን ተቆርጦ ሕያው ሆነን እንኖራለን ማለት ነው። የመላእክትን ሕይወት እንድንኖር መድኃኔዓለም ይርዳን።
ያ አመስጋኝ ይባላል። ቆይ እንግዲህ ይሄን ካልኩ በቃ ይብቃኝ። ይሄኛው አሁን እዚህ ጋር እንዳላሳደራችሁ ወደ ጸሎቱ እንድሄድ እና ምንድነው የመላእክት ሕይወት የማያመሰግን ሰው ይወርዳል። እስኪ የማያመሰግን ሰው በሉ የትም ይሁን በቃ ይሄን ወቁሽ፣ የትም ይሁን ይወርዳል። ሳጥናኤል የት ነበር? እዛ ላይ ማለት ነው። እዛ ላይ ነበር። የማያመሰግን ሰው ወራጅ ነው። ማመስገን ነው ከእግዚአብሔር ጋር እንድንኖር የሚያደርገን። ምስጋና ከእግዚአብሔር ጋር አንድ አድርጎ ያኖራል። ማንን ማመስገን? እግዚአብሔርን ማመስገን። ስለዚህ ተመልከቱ፣ ጸሎት ምስጋና ነው። እስኪ በሉ ጸሎት በሉ ምስጋና ነው። ሌላውን ትቼ እዚህ ጋር ብቻ ልምጣ፣ ይቅርታ አድርጉልኝ። እሺ አዳምንም ልተው፣ የኛ ጋር ብቻ ልምጣ። የሚጸልይ ሰው ምን ጥቅም ያገኛል? እስኪ በሉ የሚጸልይ ሰው ምንድነው የምታገኙት ጥቅም ያልኳችሁ? የመላእክት ሕይወት። ሰው ፈረንጅ ሀገር ሄዶ የፈረንጅ ሕይወት መኖር ይመኛል አይደል? እንኳን የመላእክት ሕይወትን እውነቴን እኮ ነው። ድካም የሌለበት ዓለም፣ ኃይል ያለበት ጣዕም። ተመልከቱ። አሁን ሰው ስልቹ የሚሆነው አዲስ ነገር ምን ጊዜም ቢሆን ልንገራችሁ፣ ከምንወደው ነገር ከማግኘት በስተጀርባ መሰልቸት አለ። ሰምታችኋል? እስኪ በሉ ከምንወደው ነገር በሉ ከማግኘት በስተጀርባ ምን አለ በሉ እንጂ ያገኛችሁትን ትወዱታላችሁ? ሌላ ነው ይላል እኮ ሰው። እጁ እስከሚያስገባኝ ድረስ ያን ያህል እንዲያሲለኝ የነበረ ትላለች ሴቷም ማለት ነው። እሷም ወንዱን እጇ እስከምታስገባው የኔ ጌታ እንትላለች ማለት ሲገባ እጇ፣ ከዛ ያሱ ገንዘቧ ስለሆነ ወደ ሌላ ነው የምትሄደው። ጸሎት ግን ተመልከቱ፣ ማመስገን መጸለይ ግን ተመልከቱ፣ መላእክት ሁልጊዜም ቢሆን እግዚአብሔርን አመስግነውትም ማመስገን ነው። ክርስቲያናዊ ተመስጦ የሚባለው እንደዚያ ነው። እግዚአብሔር ሲኖርበት ተመልከቱ፣ ባለን ነገር መደሰት እንጀምራለን። ባለን ነገር ሰላማዊ መሆን እንጀምራለን። ባለን ነገር አመስጋኝ መሆን እንጀምራለን። ጉድለቶቻችንን ሳይሆን እግዚአብሔር የሰጠንን ነገር ማሰብ እንጀምራለን። እግዚአብሔር የሰጠንን ነገር እውነት ይህንን ያሰበ ሰው ማንን ይመስላል? መላእክትን ይመስላል። እግዚአብሔርን ተመልከቱ። እግዚአብሔርን የሰጠን ነገር እግዚአብሔርን ለማመስገን ብዙ ምክንያቶች አሉ። ብዙ ምክንያቶች። ለምሳሌ ተመልከቱ፣ ሰው ጸጉሩ ቢመለጥ ራሱ ማብቀለች። አሁን እየተተከለ ነው መሰላል። ተውት። ሌላ ልንገራችሁ። አፍንጫው ቢቆረጥ አፍንጫ ማስተከል ይችላል። ሚሊዮን ብር ቢከፍል በሉ እንጂ ያው ፕላስቲክ ሊሆን ይችላል፣ ግን አፍንጫ አይሆንም። ይህም ማወቅ አለባችሁ። አንድ አፍንጫ የማይተክል ሰው እኮ ነው መከራውን ሲባክን የሚውለው ማለት ነው። በዓለም ያለው ንብረት ተደምሮ የአንድ አፍንጫችንን ያህል ዋጋ የለውም እኮ አያችሁ። የአንድ ጣታችንን ያህል እና ይህን የሰጠን እግዚአብሔር ይመስገን። ለማመስገናችን ብዙ ምክንያት አለ። መጸለይ ተመልከቱ፣ ከእግዚአብሔር ጋር መነጋገር ነው። እስኪ በሉ መጸለይ በሉ። ከማን ጋር መነጋገር በሉ እንጂ። ሰው ጸሎት ሲያቆም ከማን ጋር ንግግር አቆመ? አሁን ጥያቄ ልጠይቃችሁ። ጠዋት መጸለይ ስናቆም እግዚአብሔርን በአንተም ማውራት ሰልችቶኛል ማለታችን እንደሆነ አውቃችሁ ታውቃላችሁ? አታውቁም? እሱ አይባልም። ልክ ነዎት። ግን እኔ እያልኩ ያለሁት አሁን አንድ ባለስልጣን ጠርቶ ናማ አውራኝ ና አጫውተኝ ቢል ካቀረ ሰውየው ምንድን ነው ትርጉሙ? አላወራም በሉ እንጂ አላወራም ማለት ነው። እግዚአብሔር ደግሞ እኔን ጥራኝና በጸሎት አነጋግረኝ አለ። ተመልከቱ፣ አነጋግረኝ ሲል ሰው አልጸልይም ካለ ምን ማለቱ ነው? አይ ከአንተ ጋር መነጋገር አልፈልግም ማለቱ ነው ማለት ነው። የሚጸልይ ሰው ተመልከቱ፣ ከማን ጋር ይነጋገራል? ጸሎት ቢል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እስኪ ጸሎት ማለት በሉ ከማን ጋር መነጋገር? በሞት ያፈርሰዋል። በዚህ ዓለም አንድ ትልቅ ባለስልጣን መኪናውን አቁሞ እንዴት አደርክ ብሎም ቢሄድ ቀን ሙሉ ደስታ ሞልቶብን ነው። እዚህ ጋር የኛ ሰፈር ሰዎች ናቸው እንጂ የማያከብሩኝ። ይገርምሃል፣ እንትና ባለስልጣን ከመኪና ወርዶ እኮ ነው ሰላም ያለኝ። እንደው ፎቶ ይነሳል ሰው ማታ ፖስት ነው የሚያደርጋት ማለት እንዲህ ያለው ሰው ነው። ፈራኝ እኮ ነው። ተመልከቱ፣ ፈራኝ። እግዚአብሔር ከኔ ጋር አውሩ እያለው ሰው ጸሎት ካስታጎለ ምንድነው ከአንተ ጋር ማውራት መሮኛል ማለት ነው። ደግሞም ልንገራችሁ፣ ስንጸልይ ተመልከቱ፣ እግዚአብሔር ብሶታችንን ይሰማል። እስኪ በሉ ስንጸልይ በሉ አፈር ሰውንላችሁ። አንድ ባለስልጣን ማለት ነው ሰው የሚለንን አልሰማችሁ?
ሰው የሚለን አሁን የሰውን ተንኮል አይደለም ማውራት የፈለግኩት፣ የእግዚአብሔር ቸርነት እንዲገባን ነው የፈለግኩት። ሄዳችሁ አንዱን ባለሀብት ነገም ቸገረኝ እንደው እንትን ብሎ እንደው እንደዚህ ብሎ እንደው እንደዚህ ብትሉት በር ስታንኳኩ ገና ማን ነው እገሊት ናት ዝጋው፣ የለም በል የለም ዝጋ፣ ሰለቸኝ መረረኝ ይላል። ስልክ ሲደወል ደግሞ የማን ነው የገሊ፣ አላነሳው፣ ኋላ አላየሁትም። አያችሁ እግዚአብሔር ዘወትር ስንነዘንዝ እንኳን እኔ የሚያስደንቀኝ እኮ እኛ እንድንጸልይ መሆኑ ሳይሆን ተመልከቱ፣ ያንን ንዝንዛችንን ልስማችሁ ብሎን የኛ ኩራት ማለት የኛ ኩራት በጣም ነው የሚያስደንቀው። እግዚአብሔር ኑ ልስማችሁ የልባችሁን ብሶት ኑ አለ እኮ ተመልከቱ። ልስማችሁ እኮ ነው ያለን። በተመልከቱ በቀን 7 ጊዜ ልስማችሁ አለን። እንኳን 7 ጊዜ 7 ሰከንድ የሚሰሙ ሰዎች አሉን። በቀን 7 ጊዜ አይደለም 7 ደቂቃ የሚሰሙ ሰዎች አሉ። እግዚአብሔር ግን ምን አለ? 24 ሰዓት ቢሆን አብሬ ነኝ ጥራኛለሁ። በቃ 7 ጊዜ ለኛ ነው። እሺ ለፍጹማኑ 24 ሰዓት ነው በቃ ብሶታቸውን የሚሰማቸው ማለት። የእነሱ ብሶት ደግሞ ሆድ አይደለም፣ ዓለምን ማር ነው። ማንን ማር ነው ባሉ እንጂ ዓለምን ማርልን ነው። እና ስንጸልይ ማን ብሶታችንን ይሰማል? በሉ ንገሩኝ። ስለዚህ እግዚአብሔር ብሶታችንን እንዲሰማ ምን ማለት አለብን? መጸለይ አለብን። ስንጸልይ ቀጥታ እግዚአብሔርን ተመልከቱ፣ በሌላ በወገን ሳይሆን እግዚአብሔር እንደዚህ ሆንኩልህ፣ ይሄ ጎደለኝ፣ ይሄ እንደዚህ ሆነ። ቢያንስ 30 ዓመትም ቢሆን አዳዲስ ፕላን እያዝን ነው የምንመጣው አይደል? አንድ ሰው እኮ ተመልከቱ፣ አንድ ቀን ጉዳዩን አስፈጽማችሁለት በሁለተኛው ከመጣ ችግር ተፈጠረ አይፈጠር? ሰውዬ ምን ብለህ ነው እኔ ለአንተ የተቀጠርኩ አረከኝ እንዴ ሌላ ጋር ደግሞ ሞክር ይባላል ማለት ነው። እና አስቸጋሪ ነው። እግዚአብሔር ግን ሁል ጊዜ ተመልከቱ ዕለት ዕለት ጉዳይ ሲመጣብን ስንመጣበት የማይሰለችን አምላክ ነው። እንድንጸልይ መድኃኔዓለም ይርዳን። ለዚህ አምላክ ታዲያ ተመልከቱ፣ ትጸልያላችሁ አትጸልዩም? ከዚህ በኋላ ስንት ሰዓት? ሁል ጊዜም ቢሆን ተመልከቱ። አሁን ቆይ ነግራችኋለሁ እሱን ይሄ የተከፈለልን ኋላ መጨረሻ ላይ ስለምነግራችሁ። ምን ጊዜም ጸሎት የሚባለው ግዴታ ዳዊት አወጥተህ መጸለይ አይደለም። ተመስገን ጌታዬ ጸሎት ተመስገን እግዚአብሔር የትም ቦታውን ለሰይጣን አገር የለውም፣ ለሰይጣን ሰዓት የለውም። ወይ ጉድ! ሰዎች እኮ ሰይጣን ይሄን ያህል ሰዓት ተብሎ ተበጅቶለታል ይላል አላልንም። በዚያ ሰዓት ሰው ይዝላል ነው ያለው። እሱን አመጣዋለሁ። እየሰማችሁ ነው? ስለዚህ ምንድነው ሁልጊዜም ቢሆን የትም ቦታ ሆነን እግዚአብሔርን መጥራት። ማንን መጥራት? አሁን ማንን እየሰማችሁ ነው? እግዚአብሔርን በሉ ንገሩኝ እንጂ ስንጸልይ ማን ይሰማናል? እሺ የትኛውን ሰዓት ግን እናብዛው? እግዚአብሔርን ተመልከቱ። የተከበረ ባለስልጣን እንኳን ተመልከቱ መጀመሪያ አይቆይ ወሬዎትን ያቁሙና እኔን ይስሙኝ አይባልም አይደል? ይባላል። ስለዚህ ምንድን ነው ይባለው? ይናገሩ እርሶ አገሩን ማስተዳደር እንዲህ ያልኩ ብሎ አንድ ሰዓት ቢበዛም ሰው መናገር የፈለገ ሰው እንደ ድመት አፉን ጥርግ ማድረጉ አይቀርም ማለት። እንደዚህ ካለ ሰው ዝም ብላችሁ ቀጥል ያንተን ወሬ ነው ማለት። እንደዚህ ካለ ችግር ነው። እንደዚህ ካለ ደግሞ የምትናገረው ነገር እየገባኝ አይደለም። ልክ ነው የሚሉ ሰዎች ልክ አይደሉም። እውነቴን ነው። ሲሰለቻቸው ሁሉ ምንድን ነው ያልኩት ብትል የለም እና እንደዛ አይደለም። እሺ እና ምንድነው ልላችሁ የፈለግኩት ስንጸልይ ማን ይሰማናል? እሺ ብዙውን ሰዓት ማንን በመስማት እንውሰደው? ስንማር ማንን ነው የምንሰማው? እንዲህ ያለ ነገር እወዳለሁ፣ ስራዬ ይሄ ነው፣ እንደዚህ አድርጉና ኑ ሲለን ስንመጣ በብሩህ ገጽ እንድንመጣ ምን ማለት አለብን? መማርን መውደድ። ስትማር ማንን ትሰማዋለህ? እግዚአብሔርን። ስታውቅ ማንን ትሰማዋለህ? ስታነብ እግዚአብሔርን። ስለዚህ ተመልከቱ ብዙ ጊዜ ትምህርት እየተሰጠ ጸሎት ጸልዬ ነው የምመለስ፣ እኔ አልሰማም አልማርም። አሁንማ ሰው ጠግቧል እኮ በቃ አሁን በዚህ ዘመን አስተማሪ አያስፈልግም። በቃ አነበዋለሁ ከዚህ እስከዚህ እኔም እስከ ራዕየ ዮሐንስ ነው የማዞረው ይላል። አታነበውም ጉድ ወዳጅ፣ እሱ ነው የሚያነብህ አንተን ማለት። ወረቀት ስንት ሉካ ነበብኩ እያልክ ስትቆጥር እየዋልክ መስመር ስትቆጥር እየዋልክ ነው እንዲህ አንባቢ መሆን። እንደዛ አይደለም። ስለዚህ ምን ማለት ነው መሰላችሁ? ስንማር ማንን እንሰማለን? በሉ ንገሩኝ። ጸሎታችን እንኳን አቋርጦ አላልኩም? ተመልከቱ ጸሎታችንን እንኳን አቁመን ማንን ልንሰማ ይገባል? ንገሩኝ እንጂ ማንን መስማት ይቀድማል? እግዚአብሔርን ስትሰሙ እግዚአብሔር ይሰማቸዋል። እግዚአብሔር ሁላችንን ይስማን። ወደ ነገር ይልዳል ወደ ነገር እንግዲህ እና አንድ ታሪክ ብቻ ተርኬ ልግባ። ቅዱስ አባ እንጦንዮስ ይባላሉ። የመነኩሴ መጀመሪያ ማን ነው?
ማን ነው? አታውቁም? መነኩሴ ብቻ የምታውቁት? እሺ የባይታዊ ጀማሪስ ማን ናቸው? አባ እንጦንስ እንጦንዮስ ናቸው የመነኩሴ መጀመሪያ። መነኩሴ የሚለውን ስም ማን እንዳወጣው ነግሬያችሁ በዛው አልፋለሁ። እና አባ እንጦንስ እናት አባታቸው ትምህርት ቤት አስገቧቸው። ብዙም ገፍተው አይማሩም ነበር ያገሩ ሰዎችና ለቅዳሴ ያህል ተምረው መጡ። አባ እንጦንስ በሕፃንነታቸው ከዛ ተምረው ሲመጡ ተመልከቱ፣ እየገባው ነው። ተምረው ሲመጡ ምን ተፈጠረ መሰላቸው? አባታቸው ልድርህ ነው አላቸው። ሲላቸው አይ እኔ ማግባት አልፈልግም ሲሉ፣ እንግዲያውስ እንደ ኤልያስ እንደ ዮሐንስ ነው መኖር የምፈልገው በድንግልና አሉ። አይ የለም ታገባለህ ሲላቸው ምን አሉ? እግዚአብሔርን ጠይቄው ልምጣ ብለው ጸሎት ያዙ። አባ እንጦንስ ጸሎት እንደያዙ አባታቸው ሞተ። ማን ይቅርታ ታመመ ብለው ነገሯቸው። ሲሄዱ አባታቸው ሞቶ አገኙት። አባታቸው እንደ ሞተ ሲያገኙት ልብ ብላችሁ ስሙ። እኛ 35 ጥቅስ ይዘን መጽደቂያ ሳይሆን መሳደቢያ ነው ያደረግነው በዚህ ዘመን ማለት ነው። ቅዱሳን በአንድ ጥቅስ ህይወታቸውን ይመራሉ። በአንድ ጥቅስ ነው ያልኳቸው ያሉት። ከዛ ተመልሰው ምን አደረጉ መሰላችሁ? ሀብቱን ሁሉ ገና አባታቸው ሳይቀበር ለነዳያን ሰጡት። ውሃው መጠጡን በተጠሙ ሰዎች ጉሮሮ፣ ልብሱን በተራቆቱ ሰዎች ትከሻ፣ ምግቡን በተራቡ ሰዎች ሆድ። ተመልከቱ፣ እንደዚህ አድርገው ተመልከቱ። ምን አደረጉ መሰላችሁ? ወምድረ ዳጥ መዋዕል ትረክብ አለ። ተመልከቱ ሰሎሞን፣ ከጥቂት ከብዙ ዘመን በኋላ ታገኘዋለህ። ምግብ እንጀራን በውሃ ውስጥ ጣል ተብሏል። ከጥቂት ዘመን በኋላ የሚገኝ ምግብ ማን ነው ካልከኝ ለነዳያን የሰጠኸው ነው። ከጥቂት ዘመን በኋላ የሚገኝ ልብስ የት ነው ካልከኝ ለነዳያን ያለበስከው ነው። ያንን አደረጉና ተመልከቱ መጨረሻ ላይ ምን አሉ መሰላችሁ? ገንዘቡን ወዴት አለ ኃይልህ አሉት። ገንዘቡን እኮ ነው እየሰጡ። ባለጸጋ በገንዘቡ ልስራ ቢል ኃያል ስለሆነ ነው እንጂ ገንዘብ ኃይል ኑሮት አይደለም። የዚህ ዓለም ብዕል ሰውን ተከትሎ መሄድ ወዴት አለ? እሱ ብቻውን አንድ ነጠላ ለብሶ ሲሄድ ለምን አልተከተላችሁትም እያሉ እየወሰዱ መጸወቷቸው። ከዚያም ሁሉንም ገንዘብ መጽውተው ከጨረሱ በኋላ ምን አደረጉ መሰላችሁ? ለምን መጸወቱ ሲባል ምናኔን አስበው ነበርና። ምንን አስበው? ከዛ እህታቸው አንድ እህት ነበረቻቸው፣ ከደናግል ገዳም አስገብተው ሄደው ጸሎት ማድረግ ጀመሩ። ጸሎት ሲያደርጉ አንዲት ሴት ጓደኞቿን አስከትላ ወንዝ ዳር ሄዳ ትታጠባለች። አባ እንጦንስ ዋሻ ውስጥ ቁጭ ብለው ይጸልያሉ እና ሴቶቹ ዝም ብለው ራቁታቸውን ናቸው። ከዛ አባ እንጦንስ አይናቸውን እንዳያይ አይናቸውን ከመሬት አድርገው የህሊናቸውን አይን ወደ ሰማይ አድርገው ይጸልዩ ጀመረ። ሰዎቹ ደግሞ ምን ቀጠሉ መሰላችሁ? የሰፈር ወሬ ማውራት ያዙ። መቼም ታውቁታላችሁ፣ የሰፈር ወሬ ካልኳችሁ ይበቃችሁ። የሴቶችን ጉዳይ ማውራት ያዙ። ከዛ በጣም ታግሰው እየጮሁ እየጸለዩ ቆይተው በጣም ሲረብሿቸው እናንተ ሴቶች አታፍሩም? ለምንድነው እንደዚህ የምታረጉ አሏቸው። ሲሏቸው ምን አሉ መሰላችሁ? እንጦንስ ለመኮን ከመነኮስ ሁር ሀበ ገዳም አሏቸው። መነኩሴ ከሆንክ እዚህ አትቀመጥ፣ ገዳም ክን ሂድ አሏቸው። አሃ አሉ። ተመልከቱ፣ መነኩሴ የሚለውን ስም ያቺ ሴትዮ አወጣችላቸው፣ እምነት የሌላት ሴትዮ። ከዛ ያንን ምን አሉ መሰላችሁ? ያን ስም ያዙና እንጦንስ መነኩሴ ከሆንክ እዚህ ዋሻ ምን ያስቀምጣል እያሉ በጥፊ እያሉ ራሳቸውን ይዘውት ሄዱ። ራሳቸውን ማለት ነው። አንድ ሰው ተመልከቱ፣ የሚሰድበን ስድብ ክብር ነው ለኛ። ይሄን ወቁ በደንብ አድርጋችሁ። አንድ ሰው የሚናገረን ነገር ተመልከቱ፣ ቅዱሳን ከሆኑ አስተውለው ይሰሙታል። ቅዱስ ኤፍሬም ምንድን ነው ያለችው? አንድ ሴት ታየዋለች እንደዚህ ዝም ብላ እንደዚህ ብላ ስታየው ሴትዮ ምን ሆነሽ ነው የምታየኝ አላት። የወጣሁበትን ነው የማየው፣ አንተስ የወጣህበትን አታይም አለቻቸው። ምን ማለት መሰላችሁ? እኔ ከወንድ ጎን ነው የተገኘሁት፣ አንተም ደግሞ የተገኘው ከመሬት ነው። ምን ሰው አሳየ? እዛ ምን አሉ? እውነቷን ነው መቃብር ክናስብ ስትላይ ነው ብለው መቃብሩን እያሰበ ኖረ ቅዱስ ኤፍሬም ማለት ነው። ቅዱሳን የተነገራቸውን ነገር በማስተዋል ይሰሙታል። ማስተዋል ያድለን። ማስተዋል የተነሳው ሰው እውነት እንኳን ብትነግሩት አያስተውል። ይህ ዘመን እውነቴን ነው በጣም ማስተዋል የተነሳን ዘመን እንደሆነ አስባለሁ። እውነቴን ነው። ሰው ትንሽ ነገር ጸጉር ሰንጥቆ የሚሄድበት እንደ ጭልፊት ዝም ብሎ አንድ ቃል ይዞ የሚሄድበት ዘመን ስለሆነ ስለዚህ ተመልከቱ። ሄዱ፣ በረሃው ላይ ይዘው ሄዱና ራሳቸውን ድንጋይ ላይ
እህል ብታደርጉ የፀሐዩ ኃይል እህልን ከሚቆላበት ቦታ ላይ ተቀመጡ። ከዛ እዛ ተቀምጠው ተመልከቱ፣ ዋሻ ሲገቡ ሰይጣን መጥቶ መዘባበት ጀመረ። እየሰማችሁ ነው? የሚጸልይ ማንን ያሸንፋል ነው? ንገሩኝ እንጂ ሰይጣንን ያሸንፋል። ከዛ እዛ ጋር መጣና አንተ መነኩሴ አዳም ያጣትን ገነት እገባለሁ ብለህ ነው እንዴ አላቸው። ብዙ ሰራዊት ይዟል። እዚህ በቃ እዚሁ ነው የማጠፋ ሲላቸው ምን አሉ መሰላችሁ? እውነትህን ነው፣ በትዕቢት ነው የመጣው አይደል? ሰይጣን የሚሸነፈው በትህትና ነው። ሰይጣን እመቤታችንን የማይወድበትም አንዱ ትልቁ ችግር ሰይጣን በትዕቢት ወርዷል። ድንግል ማርያም ደግሞ ትህትና ይዛ ስለተገኘች አይወዳትም። መቼም ቢሆን ይወዳታል ብላችሁ እንዳታስቡ ብዬ ነው። ምክንያቱም ሰይጣን የወረደው በምንድን ነው? በሉ በትዕቢት በሉ እንጂ አመስግን ሲባል አመስግኑ። ድንግል ማርያም ደግሞ የአምላክ እናት ነሽ ስትባል ኧረ እኔ ባሪያው ነኝ አገልጋዩ ነኝ። ተመልከቱ ያለችውን እና ይሄ ትህትናዋ ተመልከቱ፣ ይሄ ትህትናዋ ሰይጣንን ያስቀናዋል እስከ መጨረሻው ድረስ ማለት ነው። ለዚያ ነው ዛሬ ሰይጣን ያስቀናቸው ሰዎች እኔም እኮ እመቤቴ ነኝ የሚሉት ማለት ነው። ኧረ እባክሽ በየት አልፈሽ ነው እንደው እንኳን እመቤት አንድ እንደው ጥሩ አድርጋ የለበሰች ክርስቲያን ሴት የማትመስል እኮ ናት እንዲህ የምትለው ማለት ነው። እና በጣም ድፍረት ነው። ከዛ ምን አላቸው መሰላችሁ? በትህትና ሊያሸንፉት ነው። እኛ ብዙ ነን ሲላቸው እውነታችሁን ነው፣ እናንተ ብዙ ናችሁ፣ ግን ከእናንተ የሚበልጥ እግዚአብሔር አለ። ከእናንተ እጅ የሚያስጥለኝ እግዚአብሔር ነው። እኛ ኃያላን ነን አሉ። እንኳን ሰይጣን እንደው አሁን ሰው ፈረስ ይዞ ማቆም ይችላል? በሬ ራሱ እኮ እግዚአብሔር ተገዛ ብሎት ነው እንጂ አሁን ሰው በሬን መንዳት ይችላል? ዶሮም አይነዳ። እውነቴን ነው። ጊንጥ አይደል ስታባረር የምትለው ስብና ጊንጥ ብትመጣው ሰው ብድግ በቃ ያው ይፈራታል። ተመልከቱ፣ እግዚአብሔር ተገዙ ብሎ ብቻ ስለሰጣቸው ነው። ስለዚህ ምን አሉ መሰላችሁ? አዎ አንተ ኃያል ነህ፣ ግን ያንተ ፈጣሪ ግን ከሁሉ በላይ ነው አሉት። የትህትናቸው ሰይጣን አባ እንጦንስን እንዳያሸንፋቸው አድርጓል። ትህትና ይኖረን፣ መድኃኔዓለም ትህትና ይስጠን። የኛ ኃይል የሚለካው እኛ ምንም ኃይል የለንም። ኃይላችን ማን ነው? ማን ነው ኃይላችን? መመኪያችን ማን ነው? መጠጊያችን ማን ነው? ዝናችን ማን ነው? ክብራችን ማን ነው? ሞገሳችን ማን ነው? ርስታችን ማን ነው? ሁሉ ነገራችን እግዚአብሔር ነው። ከአሸናፊዎች የምንበልጠውም ከእግዚአብሔር ጋር ብቻ ስለሆነ እውነት ነው የምነግራችሁ። ከአሸናፊዎች የምንበልጥበት እኛ ከሰው የተሻልን ሆነን አይደለም። ከሰው የባስን ደካሞች፣ እኔ በተለይ ደካማ ነኝ፣ ከእናንተም የባስኩ ማለት ነው። የምንበልጠው ግን እግዚአብሔር ከኛ ጋር ስለሆነ ነው። ማን ከኛ ጋር ነው? በሉ እንጂ ንገሩኝ። እግዚአብሔር ከኛ ጋር ነው ማለት አለባችሁ። ረሃብ ሲመጣም ህብስተ ሕይወት እግዚአብሔር ከኔ ጋር ነው። ችግር መሰደድ ሲመጣም ጽዋ ሕይወት እግዚአብሔር ከኔ ጋር ነው። መሰደብ ሲመጣም ተሰድቦ ስድብን ያራቀ እግዚአብሔር ከኔ ጋር ነው። መሰደብ የማይጠቅም ቢሆን ክርስቶስ አትስደቡኝ ይል ነበር። መሰደብ ጠቃሚ ሀብት ነው። እግዚአብሔር ይስጣቸው። አሜን በሉ። የሚሰድቡንንም እግዚአብሔር ይስጣቸው። እውነቴን ነው። እንደነሱ ያለ ሰድቦ የሚያጸድቅ ማን አለ? እኛ ደግሞ ዝም ብለን እንጸድቃለን። እውነቴን ነው። እግዚአብሔር ይስጣቸው። አሜን በሉ። እና የትህትና ነው። እሺ ወደ ነገር ልመልሳችሁ። ከዛ አባ እንጦንዮስ እዛ ገቡና ፈተና አስቸጋሪ እኮ ነው። ተመልከቱ። ሰይጣን ፈተና ሲያጸናባቸው ውጣ ወጣ አላቸው። አንድ በትር ነበረቻቸው። በትረ ሆሳይና የምትባል በትር። እስኪ ሆሳይና በሉ። አሁን ይሄ ደግሞ ሌላ ድስኩር እንዳይመስለው መድኃኒት ማለት ነው። ሆሳይና መድኃኒት ደግሞ ማን ነው? ራሱ እግዚአብሔር ነው። መድኃኒት የተገኘባት መድኃኒት የእግዚአብሔር እናት ናት። ግልጽ ነው። እየሰማችሁ ነው። ክኒና መድኃኒት ነው አይደለም? እና ክኒና መድኃኒት ከተባለ መድኃኒቱ ያቺ ውስጥ ላይ ያለችው የምትዋጠው ብቻ ናት መድኃኒት። ክኒና ስጠኝ ስትል መድኃኒት ነው የምትቀበለው። እስከ ነቃው ነው። ክርስቶስ መድኃኒቴ ነው ካልክ መድኃኒት የተገኘባትን ድንግል ማርያም መያዝ አለብን። ውሃ ስጠኝ፣ እሺ ብርጭቆ ምን አመጣው ይባላል? እስኪ ጠጣና ይለይልን። ልብስ እንደው ተመልከቱ። እና ወደ ነገር ልመልሳችሁ እና ያችን ምርኩዛቸውን ይዘው ነገ ጠዋት ቤቴን እሄዳለሁ እንግዲህ አሉ። እዛ ጠዋት ተነስተው ወጥተው አንድ እግራቸው ውጭ አንድ እግራቸው ውስጥ እንዳለ መልአክ መጣ። ዛሬ ማንን ነው የምናከብረው? ጥሩት እንጂ ስሙን። መልአኩ መጣና ጸለየ፣ ሰገደ። ጸሎቱንና ያን ሌላ ቀን ስለማስተምረው እሺ፣ እዚህ ብቻ ያዙልኝ። ጸለየ፣ ሰገደና ሰኔል ለብሶ ሰው መስሎ ነው የመጣው። ከዛ ጸሎቱን ሲጨርስ ሰኔሉን መስራት ጀመረ። ሰኔል ታውቃላችሁ?
እንደ ዳውጃ አይነት ማለት ነው። እና የሚሰራው ከዘንባባ ቅጠል መሰለኝ ሳይሆን ነው። እና ያን እየሰራ ቆይ ግን ምን ሊያደርግ ነው አሉና ተመልከቱ። መልአኩ ሲመጣ ልባቸው ረጋ። መላእክት ሲመጡ ልባችን ይረጋል። አያችሁት አይደል? መልአክ ሲመጣ ደስታን ይዞ ይመጣል። መልአክ ሲመጣ ሁከትን አርቆ ይመጣል። መልአክ ሲመጣ ልንወጣበት ልንሄድንበት ያልነው በር ተዘግቶ እንደገና ሕይወት ይቀጥላል። ቅዱስ ገብርኤል ባላችሁበት ቦታ ያጽናችሁ፣ ባለንበት በእምነታችን ያጽናን። ማኅበረ መላእክትን ጸጥ ያደረገው ቅዱስ ገብርኤል ቁሙ ነው ያላቸው። መልአክ ሲመጣ በመጽናት ነው የሚታወቀው። የእግዚአብሔር ሕዝብ በመታወክ ሳይሆን በዝምታው ይታወቃል። አንድ ጥቅስ አንጠልጥሎ አንድ ሰባኪ፣ አንድ ተናጋሪ፣ አንድ የሆነ መናፍቅ በመጣ ቁጥር ኧረ እንዲህ ነው ኧረ እንዲህ ነው አይልም። እንደ ሸምበቆ አይልም። እሺ ሸምበቆ አቋምሽ ወዴት ነው ይሏት፣ ነፋስን ጠይቁት አለች አሉ። ነፋስ ወደ ነፈሰበት ማለት አሁን ሰው ወደ ነፈሰበት ነው አይደል? ይሄኛው ሲያነፍሰው ወዲያ፣ ይሄኛው ሲያነፍሰው ወዲህ ማለት ነው። አቋም ይኖረን። አሜን በሉ እንጂ የእግዚአብሔር መሆናችን የሚታወቀው ባለንበት ስንጸና ነው። እና መልአኩ መጣ፣ ሰኔል ሰራ። ባጭሩ አምስቱን ጠዋት 1 ሰዓት ላይ ሰገደ፣ 3 ሰዓት ላይ ሰገደ ጸለየ፣ ሰኔል ሰራ እስከ 6 ሰዓት ላይ ጸለየ ሰገደ እስከ 9 ሰኔል ሰራ፣ 9 ሰዓት ላይ ሰገደ ጸለየ እስከ 11 ሰኔል ሰራና አባ እንጦንስ ቁጭ አሉና ቆይ ይሄንማ ሳላይ አልሄድም አሉ። በዚያው ለመቅረት እኮ ነው። እግዚአብሔር እንደመጣ ልባችን ያስቀርልን፣ ከቤቱ አያርቀው። እሺ ተመልከቱ፣ ተረጋጉ። ማን ሲመጣ? መልአክ ሲመጣ። ለዚህ ነው ፈኑ ለነ መላከከ ሄረ መራሄ የምንለው በሊጦን። ቸር መልአክህን ላክልን፣ መሪ መልአክህን ላክልን፣ ያውም ቅዱስ ገብርኤልን። እሱን የሰጠን መድኃኔዓለም የተመሰገነ ይሁን። ቅዱስ ገብርኤል ሲመጣ ሁከት ጸጥ ይላል። እንኳን እዚህ ጋር ተመልከቱ፣ ትል ምናምን ብናኝ የሆኑ ሰዎች ቅዱስ ገብርኤል ሲመጣ የሳጥናኤል ሁከት ጸጥ ብሏል። ቅዱስ ገብርኤል አሁን በመካከላችን አለ። እሱን የሰጠን መድኃኔዓለም የተመሰገነ ይሁን። ከዛ ተመልከቱ እንዲህ አላቸው፣ እንጦንስ ከመከመዝ ገበርከ ትድህንም ጸባ አጋንንት። እንደዚህ ያደረክ እንደሆነ ከአጋንንት ትድናለህ። እስኪ እንደዚህ ያደረክ እንደሆነ በሉ ከአጋንንት ትድናለህ። ሰዓት ስለሌለኝ በአጭር ደቂቃ ነው የምጨርሰው። እንዲያ ብዬ አስባለሁ። በአጭር ደቂቃ 7ቱን አልፌ ብቻ ምስጢር ነግሬ አልሰብካችሁም፣ ትምህርቱን ብቻ እነግራችኋለሁ። ከዚህ በኋላ ያለውን ማለት ነው። ስብከትና ትምህርት ይለያያል። ትምህርታዊ ስብከትና ትምህርት ይለያያሉ። አሁን ወደ ትምህርቱ እንግባሽ። እንድትሄዱ ሳትዙትም እንዳትቀሩ ብዬ ነው። ከዛ እንደዚያ ካላቸው በኋላ 5ቱን ጊዜያት አሳያቸው። 5ቱ የአምስቱ ኪዳናት ምሳሌ ናቸው። ሊቃውንት አንድም ብለው 5ቱ የአምስቱ ሕዋሳት ምሳሌ ናቸው። 5ቱ የአምስቱ መጻሕፍተ ኦሪት ምሳሌ ናቸው። 5ቱ የአምስቱ አዕማደ ምስጢር ምሳሌ ናቸው። እነዚህን አሳየውና ምን አለው? እንደዚህ ካደረክ ትድናለህ አለ። እስኪ እንደዚህ ካደረክ በሉ ከምን ትድናለህ? ባዶ ጭንቅላት ተመልከቱ። ሰው ጸሎት ጸልዮ መጋደም የለበትም፣ መስራት አለበት። ይሰማችሁ? ሰው ጸልዮ ዝም ብሎ ካለ ሰይጣን መጥቶ መጮቻ ነው ሊያደርገው የሚችለው። ባዶ ቤት ያው ማደሪያ አይደል? ባዶ ቤት ችግር ነው ብዬ ነው። ጸልይና ሲያበቃ ምን አለው? ጸልዮ ሲያበቃ መልአኩ ስራ መስራትን አሳየው። ቅዱስ እንጦንስ እየተፈተነ የነበረው ጸሎት ጸልዮ ሲያበቃ ዝም በማለቱ ነበረ ማለት ነው። እነዚህ ተመልከቱ፣ እነዚህ የሰይጣን መልእክተኞች በህሊናችን ገብተው ምንፍቅና ሊዘሩ የሚችሉት ጸሎት ጸልየን እነሱን ማድመጥ ስንጀምር ነው። አያት የዛን ጊዜ መርዙን ይረጫል ማለት ነው። ሰይጣን እንዳይገባ ከፈለክ አይምሮህን ምን በለው፣ ሰይጣንን አላስብም ሆነ ስታስበው ነው ብትላይ ራስህ እንዲህ አይባልም። እሺ መድኃኒቱ አይምሮህን ማሳዝ ነው። እስኪ ማሳዝ በል። ማስያዝ ማለት ይገባችኋል? ሰው አንድ ነገር እያሰበ እስኪ አንድ ነገር ላሳስባችሁ፣ እየሰማችሁ ነው? ትናንት ይገርማችኋል፣ የሆነ ሀገር መሪን በኒውክሌር ምን እያሰባችሁ በቃ መታችሁ እያላችሁ ነው ማለት ነው። ውሸቴን ነው፣ አልተደረገም። እኔ እያልኩ ያለን ያን ኒውክሌር እያሰባችሁ እግዚአብሔርን አስባችሁታል? ሰምታችሁኛል? እግዚአብሔርን ባሰብን ሰዓት ሰይጣን ኮሽ አይልም። እዛ አካባቢ ነው። ገባችሁ አይደል? ለማለት የፈለጉት ጸልየን ምን ማለት እንዳንሰናከል መስራት ሰርተን ደግሞ ተመልከቱ
ትርፍ ሰዓታችንን አሁንም ምን ማለት መጸለይ። ለዚህ ነው ምን ይላል አንድ ፈላስፋ ሲናገር አእምሮ ቦይ ነው አለ። ምን ይቅርታ ሐሳብ ቦይ ነው። እስኪ በሉ በጣም ይቅር በሉኝ። አእምሮ ቦይ ነው በሉ። ሐሳብ ውሃ ነው። ውሃውን ማስቆም ካልቻልክ ምን ማለት ነው? ቦይ መስጠት ነው ነው። አእምሮዬን ሐሳቡን አስቆመዋለሁ ብትል አትልፋ፣ አታስቆመው። እስኪ ማሰብ የሚያቆም ሰው እጁን ያወጣው። አሁን ማሰብ የሚያቆም ሰው እስኪ እጃችሁ ነው። ማሰብ የሚያቆም እንዴ ለአንድ ደቂቃ ማሰብ ያቆመ ሰው ካለ ይሄን እሸልመዋለሁ። ስልክ ነው እንዴ? አይ ወይ እሺ እሸልመዋለሁ። እውነት የሚያቆም ካለ እሸልመዋለሁ። አይ አዛኝን እሸልማለሁ። በቃ ይቅርብኝ ነው ብዬ ነው። ሰው ማሰብ ማቆም አይችልም። በቃ አይችልም ማሰብ ማቆም። እና ምንድነው ማድረግ ያለብን? ሐሳቡን መቀደስ ነው። ሐሳቡን እንድንቀድስ እግዚአብሔር ይርዳን። ስለዚህ ምን አደረገላቸው? እንጦንስን ሐሳባቸውን እንዲቀድሱ ታደረገ። ከጸሎት ሲያርፉ ስራ እንዲሰሩ፣ ከስራው ሲጨርሱ ጸሎት ደረሰ ብለው ተመልከቱ። ድሮ እናቶቻችን እኮ ለሰይጣን የማይጋለጡት ብዙ መናፍቅም የሌለው ምን መሰላችሁ? ሲፈጩ ይላሉ። ማታ ደግሞ ያሞካሉ፣ ለባላቸው እራት ያዘጋጃሉ። በምን ሰዓት ያስቡት ኃጢአት? አሁን እኮ ምን ይደረግ ሰው ጉልት ብሎ ነው የሚውለው ሰው። እውነቴን በጣም ይቅር በሉኝ፣ እሺ ይቅር በሉኝ፣ እውነቴን ነው። እና ምን ያርግ ሰይጣን ገብቶ ያባክናል። ሰው ቁጭ ብሎ ስለዋለ አይደል እንዴ? ተመልከቱ። ትልቅ ነገር ለመስራት ትልቅ ነገር አሁን ፕራንክ የመጣ ሁሉ እኮ ትልቅ ነገር ለመስራት እኮ ተመልከቱ። እንዴ ትቀልዳላችሁ እንዴ እናንተ? ሰው ትልቅ ነገር ለመስራት ምን ያደርጋል? ጭንቅላቱ ባዶ ስለሆነ ትልቅ ተንኮል ስራ እኮ ነው። ትልቅ ተንኮል ማንን ተሳድቤ እንደው ጉድ እኮ ነው። እና ተመልከቱ የሚሰራ ህሊና እግዚአብሔር ይስጠን። እና ይኸውላችሁ በሞት ያፈርሱ ወንድላችሁ እኔ ከእናንተ የባስኩ ኃጢአተኛ እንደሆንኩ አውቃለሁ። ግን እያልኳችሁ ያለሁት እኔ ምንድን ነው መሰላችሁ? ህሊናችሁን እረፍት አትስጡት ነው። ህሊናችሁን እረፍት ከሰጣችሁት ሰይጣን ገብቶ ሲያባክነው ነው የሚውል። ወይ ስሩ ወይ ሰይጣንን ድርሻ ለማድረግ ጸልይ ስታበቃ ቢያንስ ስራ በቃ ሰርተ ስታበቃ ደግሞ ተመስገን። እንቅልፍ ከመጣ እንተኛ በቃ ይሻላል እኮ ሰይጣን ከሚያባክነን ማለት ነው። አሁን ሰው ተመልከቱ ስራዬ ብሎ ምን አይነት ነገር ብፈለስፍ ነው ሰው ሊያውቀኝ የሚችለው? አንዱ ያለችውን ሰምታችኋል አይደል? ከወንድሜ ልጅ ወልጃለሁ ብላ ለመመዝገብ ውሸቷንም ሊሆን ይችላል። ሰው ትልቅ ነገር አሁን እየሰራ ያለው ምን ስለሆነ ነው? ባዶ እየሆነ ስለሄደ ነው። እግዚአብሔር ከስራ ፈትነት ያውጣን። ከዚያ በኋላ እንዲያረጋ አሳያቸው። ከዛ ይሄን ስራ አላቸው። ከዛ እንጦንስ ጀመሩ። የአምስቱ ሐዋሳት አፍ ምሳሌ። እሺ ልጨርሰው ነገሩ። ጠዋት ለምን እንጸልያለን? እስኪ ጠዋት በሉ። ለምን እንጸልያለን? መልአኩ 5 አሳያቸው። እንደዚህ ካረክ ስላለ ስንት ቀርቶታል ማለት ነው? አቤት 2 ቀርቶታል። እሱ የማታውና የሌሊቱ ነው። ሁሉንም አድርጎ ቅዱስ ዳዊት ጠቅልሎ ምን አለ? በቀን 7 ጊዜ አመሰግናለሁ። እስኪ በቀን በሉ 7 ጊዜ አመሰግናለሁ። አሁንም እርግጠኛውን የምነግራችሁ ደስ ይበላችሁ፣ እግዚአብሔርን እያመሰገናችሁ አሁን ራሱ ማለት ነው። አንዱን የጸሎት ሰዓት እዚህ ያዛችሁ ታያችሁ። እግዚአብሔር የተመሰገነ ይሁን፣ አሜን በሉ። ጠዋት ለምን እንጸልያለን? ምስጢር እንግዲህ ተመልከቱ። ጠዋት የምንጸልይበት ምክንያት ተመልከቱ። የመጀመሪያው ምክንያታችን የሌሊቱን ጨለማ አሳልፈ ብርሃን አመጣልን ዘንድ። የሌሊቱን ጨለማ አሳልፈ ምን አመጣ? ጠዋት የማይጸልይ ሰው ሌሊቱን እኔ ነኝ ያነጋሁት እንዳለ ይቆጠርበታል። ለምን? ለሌሊቱ አሳዳሪ እግዚአብሔር ስላለው። አሳዳሪ እግዚአብሔር ካለው ያሳደረውን እግዚአብሔር ተመስገን ማለት ስላለበት ነው። ሌላው ምን መሰላችሁ? እንደተኛው በመኝታ ላይ ያላስቀረኸኝ፣ ቀኑ እንደጨለመ ያላስቀረኸው ተመስገን። እስኪ በሉ ተመስገን በሉ። እየጸለያችሁ ነው በሉ በደንብ። ማን ይመስገን? ሌሊቱን ያሳለፈ እግዚአብሔር ይመስገን። አንድም ብለው ሊቃውንት ሲተረጉሙት መከራውን ያሳለፈ እግዚአብሔር ይመስገን ማለት ነው። ሌሊት የተባለ መከራ ስለሆነ መከራችንን የሚያሳልፍልን እግዚአብሔር ይመስገን። እንደ ኃጢአታችን ብዙ መከራ ያገኘን ነበር፣ እንደ ቸርነቱ ግን አቁሞናል። ስለዚህ ተመልከቱ። አንድም ይላሉ ሊቃውንቱ። ሁለተኛው እየሰማችሁ ነው። ሁለተኛው ትርጉም ምንድነው? አሁን እንግዲህ እችን አንዷን ይዞ መሄድ አይቻልም። እሺ ስሙ። አሁን ሁለተኛው ደግሞ ምንድነው? ለቀኑን ባርክልኝ ብሎ ማስፈቀድ ነው። እስኪ ቀኑን በሉ ባርክልኝ። ምን ሲል? ሲጸልይ በሉ እንጂ
ጠዋት የማትጸልዩ ሰዎች እኮ ተመልከቱ፣ እግዚአብሔር ሆይ በቀኔ ላይ ድርሽ እንዳትል ብቻዬን ነው የምሄደው እኮ ብለን እንዴት አድርጎ ይሳካ ጎበዝ? ስንሄድ የተዘጋ ፊት ነው የምናየው። ባጃጁ ጋርም ጠጋ ስንል ከቤት ሰዎቹ መከራ የሰኔ ደመና መስለው ማለት። ከዛ ባጃጁ ጋር ስንጠጋ ደግሞ የነሐሴ ሆኗል። ከዛ ደግሞ ወደ ቀበሌ ስትጠጋ ደግሞ እንደዚህ አይነት ፊት ላለማየት ቀኑን ለማን ማስባረክ ባሉ እንጂ እንዳትደርስ ስላልከው ነው ሁሉም ይዘጋ። እግዚአብሔር ከቀደመ ሁሉ ይዘጋል። አንድም ደግሞ ተመልከቱ ቀኑን እኔ ነኝ የማውለው ብሎ እንደ መኩራት ይቆጠራል፣ እንደ ትዕቢት ማለት። ቀኑን ማን ነው የሚያውለው? ማን ነው የሚያውለው? የሚጸልይ ሰው ለማን ሰጠው ማለት ነው? በሞቴ ንገሩኝ። ለእግዚአብሔር ቀናችንንም ሌሊታችንንም ያሳምርልን። ሌላው ምንድነው? ሁለተኛው ተመልከቱ አዳምን ከመሬት አንስተህ ፈጥረኸዋል ማለት ነው። እስኪ አዳምን በሉ ከመሬት አንስተህ ምን ብለዋል? ፈጥረዋል። እሺ ቆይ ዝም በሉ። እኛ ወንዶች ነን አይደለን? እሺ አዳምን ፈጥሯል አልፈጠረም? ጠዋት የማይጸልይ ሰው ምን ማለት ነው? አዳምን ከመሬት አንስተህ አልፈጠርከውም እንደ ማለት ነው ማለት። ያንን ሰዓት ተመልከቱ አቤቱ አንተ ሁላችንም ምን ማለት ነው? ከመሬት አንስተህ በሉ ሰው አድርገናል በሉ እንጂ። ሰው ምንድን ነው? አፈር ነው። አፈሩን ደግሞ ሰው ያደረገው ስንት ሰዓት ላይ ነው? ማለዳ ነው እግዚአብሔር። ስለዚህ ተመልከቱ ጠዋት የሚጸልይ ሰው አቤቱ ከመሬት አንስተህ ሰው ያረከኝ ተመስገን፣ ሰው ያረገን መድኃኒዓለም ይመስገን። ጭቃ ቢያረግህ ቤት ነበር የሚመረግብህ፣ ሰው አረገ እኮ። ድንጋይ እሳት ቢያረግ ሰው ነበር የሚያነድህ ማለት ነው። እንጨት ብትሆንም እንደዚያው፣ ከብት ብትሆንም ሰው ሲነዳ ይውል ነበር። እንደዚህ ሰው ያረገኝ እግዚአብሔር ይመስገን። አረ በሞት የበሉ ማን ያረገን ይመስገን? ማን ያረገን? ሰው ያረገን መድኃኒዓለም ይመስገን። ሁለተኛ ሌላው ትልቁ ምስጢር ደግሞ ምንድነው? ክርስቶስ በጲላጦስ ፊት የቆመበት ነው። በሉ እስኪ ሁላችሁ ክርስቶስ በሉ በማን ፊት ቆሟል? ጠዋት የሚጸልይ ሰው ተመልከቱ አቤቱ አንተ እኔ አፈር ነበርኩ፣ አፈር የሆንኩትን ሰው አድርገህ ፈጠርከኝ። ሰው አድርገህ ብትፈጥረኝ አንተን በኃጢአቴ ካድኩ፣ አንተን አላምን ብዬ ዕፀ በለስን ቆርጬ በላሁ። እንደገና ሰው ሆነ እኔ በጲላጦስ ፊት መቆም ሲገባኝ ስለ እኔ በጲላጦስ ፊት ቆምክልኝ ማለት ነው። በጲላጦስ ፊት የቆመልን መድኃኒዓለም የተመሰገነ ይሁን። ክርስቶስ በጲላጦስ ፊት ሲቆምልን እኛ በሳጥናኤል ፊት መቆም ቀርልን። አየው። ስለዚህ ምን ማለታችን ነው? በጲላጦስ ፊት በቆምክ ጊዜ በሳጥናኤል ፊት መቆሜን ያስቀረልኝ አምላክ ተመስገን፣ መድኃኒዓለም ይመስገን። አንድ ሰዓት የሚጸልይ ሰው ይሄን ይላል። ብዙ ምስጢራት አሉት። አልፌ ልሄድ 3 ሰዓት እኔታ ይታገሱኛል፣ 10 ደቂቃ ይታገሱኝ፣ ጣል አድርጌ ልሄድ ብቻ አልፌ ማለት በጣም ብዙ ምስጢራት ናቸው ያሉ። እስኪ 3 ሰዓት በሉ። ሔዋን የተፈጠረችው ከአዳም ጎን የተፈጠረችው ስንት ሰዓት በሉ እንጂ። ስለዚህ ምን ማለት ነው? እናቴ ሔዋንን የሰራት ማለተች ማንን? 3 ሰዓት ላይ ይጸለያል። ለምን ሲባል ሔዋንን ምን ያልካት? የፈጠርካት አንተ ነህ። ሌላው ምንድነው? ተመልከቱ ዳንኤል 3 ሰዓት ላይ ይጸልይ ነበረ። ይሄን አሁን እየጠቀስኩ ማምጣት ሰዓት ስለሌለኝ ነው። ሌላው እመቤታችን የመልአክን ብስራት የሰማችበት ሰዓት ነው። የማንን ብስራት በሉ እንጂ። አያችሁ ቅዱስ ዳዊት ምን አለ? 7 ጊዜ አመሰግናለሁ። ሁለተኛው ሰዓት 3 ሰዓት ነው። ምን ማለቱ ነው? እና በሔዋን ጆሮ የመጣውን በድንግል ማርያም በኩል መጥቶ ደስታ የሰማንበት ሰዓት ስለሆነ ያን ሰዓት በምን እናስበዋለን? አዎ እንደ ድሮ ቢሆን መከራ የሰማንበት ነው ብለን እናስበው ነበር። እንደ ዛሬው ግን ምን ብለን እናስበዋለን? ደስታን የሰማንበት፣ ያውም ደስታ የተናገረ ቅዱስ ገብርኤል እኮ ነው። ቅዱስ ገብርኤል ከሁላችሁ ጋር ይሁን። እሺ 3 ሰዓት ለሚጸልይ ሰው ቅዱስ ገብርኤል ብስራት ያሰማዋል። አይሁንላችሁ። ለዚህ እኮ ነው ቅዱስ ገብርኤል ሆይ እባክህ ወደ ድንግል ማርያም ሄደህ እንደምትወልደው እንደነገርካት ባይሆን ወደ እኔ መጥተህ እግዚአብሔርን እንድዘው ንገረኝ አለ። ተመልከቱ ቅዱስ ገብርኤል ለእኛም ይንገረን። አዎ እመቤታችን የጌታ ባሪያ ሆነኛ አይሆንልኝም አለች። አዎ እኔ ደግሞ በኃጢአት የቆሸሽኩ ስለሆንኩ እግዚአብሔርን መሸከም አይሆንልኝም። ግን ተመልከቱ ምልዕተ ጸጋ ምልዕተ ክብር ጸጋን የተመላሽ ሆይ ደስ ይበልሽ እንዳልካት የኃጢአትህ ማይበል ቆሞልሃልና ካንተ ተወግዷልና ጸጋ ይደርብህ በለኝ አለ። ቅዱስ ገብርኤል ጸጋ ይደርባችሁ ይበለን።
ተመልከቱና እሷ ተመልከቱ ባበሰርካት ጊዜ ጌታን ወለደች። ባይሆን እኔ በልቤ እንድዘው የቃሉን በልቤ እሱን ይዤ ምግባር የሚባል ፍሬ እንዳፈራ እርዳኝ ይላል ቅዱስ ገብርኤል። ሁላችንን የሚርዳን 3 ሰዓት የሚጸልይ ሰው ምን ማለቱ ነው? ድንግል ማርያም መበሰሯን ያስባል። ሌላው 1 ሰዓት ላይ የሚጸልይ ሰው አዳም ከገነት እንደተባረረ ያስባል። አዳም ከገነት የወጣበት 1 ሰዓት ስለሆነ ከገነት 1 ሰዓት ላይ መውጣቱን ሲያስብ ክርስቶስ ደግሞ 1 ሰዓት ላይ በጲላጦስ ፊት ቆሞ ወደ ቀደመ ርስቱ መለሰው። ክብር ለመድኃኔዓለም ይሁንልን። ስለዚህ ተመልከቱ፣ ቆዩ አንድ ጊዜ ታገሱ። እግዚአብሔር ያክብራችሁ። እውነቴን ነው። ደስ ስላላችሁ አሁንም እግዚአብሔር ጨምሮ ደስታ ይሙላባችሁ። 3 ሰዓት ለሐዋርያት መንፈስ ቅዱስ የተቀበሉበት ሰዓት ነው። ሐዋርያት ምን የተቀበሉበት? 3 ሰዓት ላይ የተቀበሉት። ያን ሰዓት የሚጸልይ ሰው መንፈስ ቅዱስን ከኔ አታውጣ ማለቱ ነው። ይለየን አይለየን መረጡ እንጂ። ስለዚህ ምን ማለት አለ? ማስታወስ። ያን ሰዓት የፈለገ ቦታ ላይ ልንሆን እንችላለን። በቃ ሰዓቱ ትዝ ሲላችሁ ከ3 ሰዓት እስከ 6 ሰዓት ዝም ብላችሁ ተመስገን መድኃኔዓለም በሉ ተመስገን በሉ። መድኃኔዓለም ማንን የተቀበሉበት ስለሆነ? መንፈስ ቅዱስን። ያ ጥቡ የሚያደርገው ኃይል ያለው መንፈስ ቅዱስ አይለየኝ ማለት ነው። እንዳይለየን መድኃኔዓለም ይርዳን። ስንት ሰዓት ቀረን? 6 ሰዓት። አልፌ ነው። ይቺ ሰዓት አሁን ስትሰማት የሆነ ነገር ትዝ ብላችኋል አይደል? እየሰማችሁ ነው? የመረጥኳትም ለዛው ነው። እንግዲህ ስሙ 6 ሰዓት ላይ ተመልከቱ። አዳም የሳተበት ሰዓት ነው። ማን የሳተበት? ሊቃውንት ሲናገሩ እንዲህ ይላሉ። 6 ሰዓት ናላ ያለ የት ነው? ናላ አንጎል እዚህ ውስጥ ነው። ምንድን ነው የሚባለው በእናንተ በዘመናዊ ቋንቋ? አቤት ናላ ነው አይደል? ናላ እዚህ ላይ ነው። ፀሐይ ቀትር ሰዓት ላይ ሲሆን ማንን ይመታል? ንገሩኝ እንጂ። አናትን ይመታል። አናት ሲመታ ሰው ይዝላል አይዝልም? ሰው ከዛ ላይ ደግሞ ለፈተና ይጋለጣል አይጋለጥም? በሉ እንጂ። አይወላችሁ 6 ሰዓት ስንጸልይ ተመልከቱ። ለሰይጣን ሰዓት አለው ማለታችንም አይደለም ወዳጅ። እንኳን ለሰይጣን ሰዓት ሀገርም የለውም ሰይጣንሽ፣ ሀገር የለውም ሰይጣንሽ። ሲኦልም ቢሆን ውስተ ኩሉ ባሕርት መለኮቱ የማን ሀገር የማን ግዛት ነው? የእግዚአብሔር ግዛት ነው። እዛ እንዲኖር ፈቀደለት ነው እንጂ የሚባለው። ሲኦልም ውስጥ እንኳን ሰይጣን ስልጣን የለውም። ማን ካልፈቀደለት? እግዚአብሔር። የሰማችሁ ነው። ስለዚህ ተመልከቱ 6 ሰዓት ላይ አዳም አባታችን ስቷልና ጸልየን፣ አቤቱ አዳም ከገነት የወጣበትን ሰዓት እኔንም ከገነት እንዳታስወጣኝ ስንል እንጸልያለን። መድኃኔዓለም ከአማናዊት ገነት ከቤተ ክርስቲያን አይለየን። ከአማናዊት ገነት ከድንግል ማርያም አይለየን። እውነቴን ነው። ገነት ይለዋል ድንግል ማርያም ናት። እሺ ያችኛዋን ገነት ነው እንዴ? ዞሮ እባክህ ያችማ ምን ትተካለች እኮ። ያ ከዛች ፍሬ የበሉ ይሞታሉ። ከድንግል ማርያም ፍሬ የበላ ማን ሞቷል? ሕይወት አግኝቷል እንጂ ልጇ ምን ስለሆነ? ሕይወት ስለሆነ። ተመልከቱ 6 ሰዓት ላይ ምን ይላል አለ? ሰው ምን ይላል? አይምሮ ይዝላል። ተመልከቱ ለምን እንጸልያለን ካል 6 ሰዓት ላይ ክርስቶስ በመስቀል ላይ ቆሟልና። በምን ላይ ስለቆመ? በሞቴ ንገሩኝ። እርግጠኛው የምነግራችሁ ማለት ነው የኦርቶዶክስ ተዋህዶ ቤተክርስቲያን ፊደል 22ቱ ፊደል ትርጉም አለው። ቁጥሩም ትርጉም አለው። ፍርጥ ብትሉ የትም አትሄዱ። ትርጉም አለው። ያው በትርጉም ነው። አንድ ስትል አንድ አይባልም። እሺ አንድ ስትል ሕይወት አንድ ብሎ የጀመረው ከድንግል ማርያም መሆኑን እወቅ። እሺ አንድ ብሎ ሕይወት የጀመረው ከየት ነው? ሞት የጀመረው ከየት ነው? ከሔዋን። ሕይወት የጀመረው ከየት ነው? ከድንግል ማርያም። ማንም ልጇ ምን ስለሆነ? ሕይወት። ይሄ ነው እኮ። እሺ ልምጣ። ማን የተሰቀለበት ሰዓት ስለሆነ? በሉ እንጂ 6 ሰዓት ላይ ስንጸልይ ተመልከቱ። ዓለምን ጨለማ ያረከው በመስቀል ላይ ራቁትህን የሆንከው ለእኔ አቤቱ አንተ አሁንም ልጅነትን ገፈህ ራቁቴን አታድርገኝ። ለእኔ ብለህ በመስቀል ላይ የጨለመብህ መድኃኔዓለም ሆይ በጨለማ ገሃነም አትተወኝ። ሕይወቴ ጨለማ እንዲሆን አትፍቀድ፣ አድነኝ ማለቶችን ተመልከቱ። 6 ሰዓት ላይ እነዚህ ሁሉ ከተፈጸሙ በኋላ ተመልከቱ ሰይጣን በጨለማ እየተደበሰበሰ ወደ ክርስቶስ መጥቷል አይደል? ከዚያም በኋላ ከ6 እስከ 9 ባለው ሰዓት ሰይጣን ድል የተነሳበት ሰዓት ነው። ሰይጣን ድል በተነሳበት አዳምን ድል በነሳበት ሰዓት ክርስቶስ ደግሞ ሰይጣንን ድል በነሳበት ሰዓት ድል እንዳንነሳ እንጸልያለን። ምን እንላለን? በሞቴ ንገሩኝ። ምን እንላለን? እሱ ጨልሞበት ያለበሰን መድኃኔዓለም የተመሰገነ ይሁን። ለዚያ ነው ፀሐይ ብርሃን እንጂ ይሉሃል መስቀሉ ላይ ነው አለች።
ሕይወት እንጂ ይሉሃል መስቀሉ ነው አሉና ሙታን አፈፍ። ተመልከቱ አሉና ተነሱ። ጽኑ እንጂ ይሉሃል ክርስቶስ ነው ብለው ዓለታት ተሰነጣጠቁ። ዓለት በተሰነጠቀበት ሰዓት በትዕቢት የደነደነ ልብ እንደምን ያሳዝናል። ዓለት የክርስቶስ ቃል ተመልከቱ፣ የክርስቶስ ቃል ዓለትን እንኳን ቢሆን ይሰነጥቃል። የሰው ልጅ ልብ ግን አልሰነጥቀዋል። እግዚአብሔር ልቡናችንን ለበጎ ነገር ያስደንግጥልን። ስለዚህ 6 ሰዓት የምንጸለየው ምን ስለሆነ ነው? አዳም የወጣበት ነው አታውጣን፣ ክርስቶስ የተሰቀለበት ነው ምን በለን፣ ከበረከተ መስቀልህ አሳትፈን፣ ሰይጣንን ድል እንደነሳው ድል መንሳትን ስጠን ነው። መድኃኒዓለም ድል መንሳትን ይስጠን። አሜን በሉ እንጂ። እሺ አሁን ስንት ደረስኩ? 9 አልፌ ነው እንደው አልፌ ነው ተውኝሽ። እና 9 ሰዓት አሁን አልፎ ይባላል። 9 ሰዓት ላይ ደግሞ ተመልከቱ ወወጻት መንፈሱ ሶቢሃ፣ ክርስቶስ ነፍሱን ከስጋው የለየበት ሰዓት ነው ይላል። ነፍሱን ከምኑ በሉ እንጂ። ሰይጣን ድል ተነስቶ ከዛ ተመልከቱ ሰይጣንና ውሻ እንደው ተመሳሳይ ናቸው። ስጋ ያለበት ቦታ ውሻ አይቀርም ያድራል። በዱላ ብትለው በድንጋይ ብትለው በአካፋ ብትለው ካለሞተ ወይ ፍንክች። ክርስቶስን ደግሞ ሰይጣን ውሻ ነው። ክርስቶስ ሰው መስሎት በመስቀል ላይ ስጋ ለብሶ ሲያዩ ሰው መስሎት መጣ እያነፈነፈ ማለት ነው። የዚያን ጊዜ ነፍሱን ተመልከቱ በስልጣኔ ለያታለሁ ብሎ እንደ አዳም እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ስጋ መስሎት እየተንኮታኮተ ሲመጣ ተመልከቱ ክርስቶስ ተመልከቱ መስቀል ላይ ሆኖ ሲያዩ ሰው መስሎት አልነበር። ከዛ ምን አደረገ? አባት ሆይ አለ። ይሄ ከስጋው የወጣ ቃሉ ነው። አብ የማይሰማው ሆኖ አብ በልብነት ከወይን የራሱ ልብ ስለሆነ ገብታችሁ ይላል። አይገባችሁም? ተውትሽ ደግሞ እንዳሰነጠቁትሽ። አሁን በልብነት ከወይን የወልድ ምኑ ነው? ልቡ ነው። ስለዚህ አባት ሆይ እባክህ ነፍሴን አደራ ሲል ሰይጣን ለካ አባቱ አምላኩ ነው እንዴ? አምላኬ ለምን ተውከኝ ይላል እንዴ? እያለ እየተጃጃለ ምን መጣ? የስጋን ድምፅ ፍለጋ እኮ ነው። ተመልከቱ በስጋው የተናገረውን አምላክ አይደለም ብሎ ሲመጣ ተመልከቱ። ያችን ሰዓት አስታውሱ። ክርስቶስ በገዛ ስልጣኑ ነፍሱን ከስጋው ለየ። በምኑ ለየ? በማን ስልጣኑ? በራሱ በሉ እንጂ። ምንድነው ጥቅሙ ስትሉ ተመልከቱ። ቀድሞ ዲያብሎስ የሰውን ነፍስ እያሰቃየ ተመልከቱ ወንዶችን እስከ 40 ቀን ሴቶችን እስከ 80 ቀን ድረስ አሰቃይቶ ነፍሳቸውን በስልጣኑ ይለየው ነበር። ክርስቶስ ነፍሱን በስልጣኑ ከስጋው ሲለይ ተመልከቱ የክርስቲያኖች ነፍስ በእግዚአብሔር ስልጣን የምትለይ ሆነች። ክብር ለቅዱሳን አምላክ ይሁንልን። ሰይጣን የክርስቲያን ነፍስ ይነካ ዘንድ አይቻለውም። ይቻለዋል? ተመልከቱ። ስለዚህ ምንድነው? ነፍሴ በዲያብሎስ ስልጣን እንዳትለይ አንተ ነፃ ወጥተኛልና ወደ ባርነት እንዳልገባ ጠብቀኝ ስንል 9 ሰዓት እንጸልያለን። የሰማችሁ ነው። ሌላው ደግሞ ምንድነው መሰላችሁ? እሺ በቃ እየተውኩት ልድ በጣም ነው። አሁን አንዳንድ ጊዜ እየሰማችሁ ነው። ቅዱስ እንደው በቃ ልትወርሽ ወደ ሁለተኛው ስንት ሰዓት ነው የቀረን? 11 ሰዓት። እስኪ 11 ሰዓት በሉ እንጂ 11 ሰዓት ይጸለያል። ተመልከቱ 11 ሰዓት ላይ ተመልከቱ ክርስቶስን ዮሴፍና ኒቆዲሞስ ከመስቀል አውርደው ገንዘው በአዲስ መቃብር የቀበሩበት ሰዓት ነው። አቤቱ አንተ የማትሞተው ለኔ ሕይወትን የምትሰጥ ከመስቀል ላይ ወርደህ ተመልከቱ በመቃብር ያደርክበት መቃብሬን የጎበኘህበት ሰውን የምታፈርሰውን መቃብር ሕይወት እንድትሰጥ የቀደስካት አንተ ነህ ማለቶች። ስለዚህ ሰዓት ምን ብለን እንጠብቃለን መሰላችሁ? አቤቱ ጌታ ሆይ አንተ ከመስቀል ወርደህ እስከ መቃብር እንደፈለከኝ እኔ ደግሞ አንተን ተመልከቱ እኔ ደግሞ አንተን ትቼ ተሰድጄ ወደ መቃብር እንዳልወርድ ጠብቀኝ። እግዚአብሔር ይጠብቀን። ስለዚህ ምን ስንለው ማለት ነው? መቃብር ከሆነ ሕይወት አውጣኝ። ነፍስ ተመልከቱ እያለሁ የሌለሁ ከመሆን ሰውረኝ። ሰው አለ ግን የሞተ ነው። ሲዘመር የማይሸተው ከሆነ የሞተ ነው። ሲዘፈን የሚሸተው ከሆነ ነው እኮ የሞተው እኮ እሱ ነው እኮ። ሲዘመር አይሸተውም። ነገረ ቅዱሳን ሲነገር አይሸተውም። ምንድነው ሊሸተው የሚችለው? የሞተ ሕይወት ማለት ነው። ከሞተ ሕይወት እግዚአብሔር ይሰውረን። ስለዚህ ወደ ነገር ልመልሳችሁና ወደዛው ላይ ስለዚህ መቃብርን ጎበኘ። አንተ ተመልከቱ በመቃብር ውስጥ ሆነ በኪሩቤል ዙፋን እንደተቀመጥክ ነፍስን ተመልከቱ ነፍስን በስልጣን እንደለየ የኔን ነፍስ በስልጣናቸው አጋንንት እንዳይለዩት ጠብቀኝ። አንተ በመቃብር እንዳለ በኪሩቤል ዙፋን ላይ እንዳለ እኔ ደግሞ በመሬት እያለሁ ካንተ እንዳልለይ ጠብቀኝ።
መድኃኔዓለም ከሁላችን ጋር ይሁንልን። እግዚአብሔር ምሉ ስለሆነ ከኛ ጋር መኖር ስለሚችል ነው። እሺ ከምሽቱ 1 ሰዓት እየጨረስኩ አይዟችሁ፣ እውነቴን ትታገሱኛላችሁ። በእውነት ስብከተ ወንጌሎቹን አታጉረመርሟቸው ማለት። እሺ 1 ሰዓት ከምሽቱ ስንት ሰዓት? ክርስቶስ የጸለየበት ሰዓት። እስኪ የጸለየበት በሉ ሰዓት፣ የጸለየበት ሰዓት ተመልከቱ። ፈተና ተመልከቱ። ሐዋርያትን ሰበሰባቸውና ይሁዳ ክርስቶስን ሸጦ እየተመለሰ ነበር ባጭሩ ታሪኩ። ከዛ ሐዋርያትን ሰበሰባቸውና ትግሁ ወጸልዩ ከመ ይእትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ሐዋርያት ግን ወከብዳ አዕይንቲሆሙ በድቃስ ይላል። ሐዘን በዝቶባቸው ስለነበር እሞታለሁ ብሏቸው ስለነበር ሐዘን ልብን ያዝላል። ልብ ሲዝል አካል ይዝላል። አካል ሲዝል እንቅልፍ ያሰኛል። ሐዘን ስለበዛባቸው ተመልከቱ፣ ዓለምን ትተው የተከተሉትን ክርስቶስን ነገ ዓለም በሞት የምትወስድባቸው መስሏቸው አዘኑ። ሀብትን ሁሉ ትተው ሀብታቸው ያደረጉት እግዚአብሔር እሞታለሁ ሲላቸው አዘኑ። በዚህ የተነሳ ሕሊናቸው መጽናናት አቅቶት እሱ ግን ተነሱና ጸልዩ ይላቸው ነበር። እሱ ግን ተመልከቱ በዚያን ሰዓት ይጸልይ ነበር። ለምን? አምላክን ወሮት ነው ሲባል አይደለም። መከራ በመጣባችሁ ጊዜ ጸልዩ። እስኪ መከራ በመጣባችሁ ጊዜ በሉ ምን በሉ። ሰው ታዲያ ወሬኛ ነው። ተመልከቱ መከራ ሲመጣበት ቴክስት ማድረግ፣ ስልክ መደወል፣ ፖሊስ ማለት ሰው ማደራጀት ነው። መከራ ሲመጣ መድኃኒቱ ከመንገር መሆን ነው። ያው እግዚአብሔር ጋር በቃ ምን አገባህ አንተ። መከራ ሲመጣባችሁ እኔ ጋር ኑ ለማለት ምን አለ? ጸሎት ጸለየ። የማይጸለየው አምላክ እየጸለየ ታየ። ለምን? ለልጆቹ ጸሎትን ሲያስተምረን። ምንድነው መሰላችሁ? ለበጎ ስራ ሁሉ ምን ሆነን? መሪ ሆነን ይላል። ክርስቶስ መሪያችን ነው። እስኪ በሉላችሁ ክርስቶስ በሉ መሪያችን ነው። እንዲህ እኮ ነው የምንለው። ተመልከቱ የሰሙለት ያብዳሉ ሆነው ነው እንዲህ ሰዎቹ። ኢየሱስ ክርስቶስ ጥዑመ ስም ለዘይበልዖ፣ ኢየሱስ ክርስቶስ ጽዋ ሕይወት ለዘይጸምዖ። ክርስቶስ ለሚበሉት ስጋው የጣፈጠ ኢየሱስ ክርስቶስ ስሙ እንኳን የጣፈጠ ተመልከቱ። ጽዋ ሕይወት ለዘይጸምዖ፣ ለተጠሙ ሰዎች ሕይወትን የሚሰጥ ጽዋ። ሞገስነ ወክብርነ፣ ተመልከቱ ቀርነ መድኃኒትነ፣ የሃይማኖታችን ራስ ሞገሳችን ክርስቶስ ነው አለችው። ከዛ ምን ትለዋለች መሰላችሁ? ጠባቂያችን፣ ጽኑ እረኛችን፣ እንቅልፍ የማይጥለው ንጉሳችን፣ ለዘላለም ሁሉን የሚያውቅ ጽኑ አምባችን፣ ጠላት ተዋግቶ የማይሰብረው ጽኑ ምሽጋችን ክርስቶስ ጽኑ ምን ይባላል? ኃይሉ መዝራይቱ የማኑ እዱ ይባላል። ይህም ብዘረዝር እናድራለን። ስለዚህ ምንድን ነው የምንለው? ኃይላችን የምንለው ማንን ነው? ኃይላ ለጥበብ ክርስቶስ አላደል ቅዱስ ያሬድ ኃይላ ለጥበብ ክርስቶስ አለ። ተመልከቱ የጥበብ ኃይሏ ክርስቶስ ነው። ክርስቶስ የሌለበት ጥበብ ኃይል የለው። እሱ ራሱን የሰጠን መድኃኔዓለም የተመሰገነ ይሁን። ከምሽቱ 1 ሰዓት ላይ ጸለየ። ለምን ሲባል ጸሎትን ለማስተማር አንድ። ሁለተኛው ደግሞ ምን አለ መሰላችሁ? እኛ ለምን እንጸለያለን ካላችሁ ወደ አንተ መጸለይን ወደ እሱ መጸለይን አስተምሮን ከተኛን ስለሚፈርድብን አንድ። ሁለተኛ የምንጸልየው አንተ ጸልየህ ጸሎትን አስተምረኛል ለማለት። ጸልየው ምን አደረገን? በሞቴ ንገሩኝ። ተወልዶ ተወለዱ። ተወልዶ እኮ ነው ከእናታችን ከድንግል ማርያም ተወልዶ እኛን ደግሞ በእኔ ደም ደግሞ ተወለዱ አለን። ከኛ መጥቶ ተዛመደ መጀመሪያ። ከዛ ተመልከቱ ታሰዶ ተሰደዱ አለን። ተምሮ ተማሩ አለን። ትሁት ሆኖ አለን። ተጠምቆ ተጠመቁ አለን። ሞቶ እኔ ከእናንተ ጋር ነኝ ሙቱ አለ። ጽኑ እስማነም ወይ ክጎል ዓለም እኔ ዓለምን አሸንፌዋለሁ አትፍሩ አለን። እንዲህ አድርጎ ዓለምን ያሸነፈ መድኃኔዓለም ከኛ ጋር ይሁንልን። ከምሽቱ 1 ሰዓት አሁን 1 ቀረኝ። ስንት ሰዓት? መንፈቀ ሌሊት የሚባለው ያ ሰዓት ደግሞ ክርስቶስ የተያዘበት ሰዓት ነው። የመጨረሻው ነው። ማን የተያዘበት? በሞቴ ንገሩኝ። ለምን ከቻልን አሁን ይኸውላችሁ እየሰማችሁ ነው አይደል? እኔ አንድ ነገር አስረግጬ ልንገራችሁ። ለሰይጣን ሰከንድ የለውም። እስኪ በሉ ሰከንድ የለውም በሉ እንጂ ንገሩ በደንብ አድርጋችሁ። የለውም። ግን ታዲያ ለሰይጣን ሰከንድ የለውም ማለት የፍጥረታት ጌታ እግዚአብሔር ነው ማለታችን ነው እንጂ ሰይጣን በሰዓት ሰዎችን ለማሳት የሚሄድበት ሰዓት የለም ግን አላልንም። ደግሞ እንዲህ ሲባል እኮ እንግዲህ አሊል ነው ሰው እንዴ እንደማይባልም እንግዲህ ሲነገር እንዲህ ብሎ መስማት ነው ማለት ነው። ስለዚህ ተመልከቱ ክርስቶስ በተጸነሰባት ቅጽበት ሰከንድን በማይጸኗ ዕለት ሲሞላው ዕለታትን
ወር ሲሞላው አውራሃትን፣ ዓመት ሲሞላው ዓመታትን ተወልዶ ዘመን ሲሞላው ዘመናትን ቀደሰልን። አየርን እንኳን በመስቀሉ ተሰቅሎ ቀድሶልናል። ስለዚህ ክርስቶስ በ33 ዓመት በዚህ ዓለም የቆየው ዘመናትን፣ ዕለታትን፣ ሳምንታትን፣ ቀናትን፣ ማይክሮ ሰከንድን ሲቀድስ ነው። ቀናትን ቀድሶ የሰጠን መድኃኔዓለም የተመሰገነ ይሁን። 6 ሰዓት ለምን መንፈቀ ሌሊት ለምን እንጸልያለን? አቤቱ አንተ የማትያዘው ለኔ ብለህ ተያዝክ ለማለት ነው። ሁሉን የሚይዘውን ያዙት፣ ሁሉን የሚገዛውን ይላል ቅዱስ ዮሐንስ አፈወርቅ ጎተቱት፣ እርሱ ግን በፍቅር ተከተላቸው ይላል። ለኔ ብለህ ወዮ አንተ መታየት ብቻ ማስደሰት ሲገባው አንተን ሰው ተመልከቱ። ሰው አንተን ልታድነው ብትመጣ ለራሱ ድነት ሲል እንኳን አንተን የሰቀለ ወዮ ለኔ ብለህ ተያዝክ። መያዙ የመሰቀሉ ውጤት ስለሆነ መያዙ ተመልከቱ የድነታችን መሰረት ስለሆነ እሱ ተይዞ በሰይጣን እጅ ከመያዝ አዳነን። በሰይጣን እጅ ከመያዝ ያዳነን መድኃኔዓለም የተመሰገነ ይሁን። ሁላችሁም እጃችሁን አውጡ። የመጨረሻ ነው። ከዚህ በኋላ በሉ እግዚአብሔር እንደፈቀደ እጸልያለሁ። እግዚአብሔርን በነገሮች ሁሉ አመሰግነዋለሁ። ስንት ጊዜ? 7 ጊዜ ብቻ አይደለም 24 ሰዓት ማመስገን ነው እንጂ አይደል? ሰዓት እንደው አሁን ሚሊዮን ዓመት ቢሰጧችሁ ለእግዚአብሔር ውለታ መመለሻ ይሆን? በሞት ያፈርሰው። የአምፖል ስንት ብር ነው የምትከፍሉት? ቤት የውሃ ስንት ብር ነው የምትከፍሉት? የህይወት የሚከፈል ቢሆን እኮ ጉድ ይፈላ ነበር። የፀሐይ የሚከፈል ቢሆን የኦክሲጅን የሚከፈል ቢሆን ውሃም እየተከፈለበት ነው። እንተው እንግዲህ እና ሳያስከፍል በነፃ የሰጠን እግዚአብሔር የተመሰገነ ይሁን። ትርጉሙ አላለቀም። ሌላ ቀን ወይም በሌላ አቅጣጫ ታገኙታላችሁ ብዬ አምናለሁ። ስንጸልይ መላእክት አሉ። አንድ ጊዜ ብቻ ስንጸልይ ማን አሉ? ስንጸልይ ማን አሉ? ቸር የሆኑ መላእክት እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ እነ ቅዱስ ሩፋኤል ሁሉም ሊቃነ መላእክት ምን ይላሉ? ከበውን ይሰፍራሉ። መላእክት ከኛ ጋር ሲሆኑ የማይሸነፈውን እናሸንፋለን። 7 ጊዜ እንድናመሰግነው የፈጠረን መድኃኔዓለም የተመሰገነ ይሁንልን። ማንን ይዘን እንሰደድ? ማንን ይዘን? ጥያቄ ልጠይቃችሁ። ሄሮድስ ድንግል ማርያምን ይወዳታል? በሉ እንጂ ለምን የማይወዳት? ሄሮድስ አለ ከድንግል ማርያም ጋር ስምምነት የለውም አለ። ሄሮድስ ግን እኔን ይወደኛል አለ። ሄሮድስ እኔን የወደደኝ ጌታ ከኔ ጋር ስለሌለ ነው። እባክሽ ድንግል ማርያም የወለድሽው ልጅ በሕይወቴ እንድጻፍ ልሁንና እንዳንቺ ልሰደድ አላት። እንደምን መሰላችሁ? ክርስቶስን ስንዝ የሚያሳድዱን ይበዛሉ። ክርስቶስን መያዝ ማለት ደግሞ ድንግል ማርያምን መያዝ ነው። ማስበለጥ አይደለም። አስረግጬ የምነግራችሁ ማለት ነው። በእግዚአብሔር የሚተካ የለም። ድንግል ማርያም ከእግዚአብሔር በታች የሚተካት ፍጡር የለም። ቅዱሳን ደግሞ ከእግዚአብሔር በታች የሚያማልዱን ናቸው። ሰይጣን ገብቶት ቅዱሳንን ሲያስክድ ሰው ገብቶት ቅዱሳንን ማክበር አቃተው። እውነት ይልኩን ገብቶን ቢያውን ማክበር አንችልም። እንዲሁ ገብቶን እንድናከብራቸው መድኃኔዓለም ይርዳን። ቅዱስ ገብርኤል ደስታን ይጻፍባችሁ። የቅዱስ ገብርኤል በረከት ከሁላችን ጋር ይሁን። ስንጸልይ የማን ባልንጀራ እንሆናለን? የማን? የቅዱስ ገብርኤል። ይኸው ቅዱስ ገብርኤል ሲመጣ ደግሞ ደስታ፣ ቅዱስ ገብርኤል ሲመጣ ደግሞ ተመልከቱ ያለቀው ውሃ ይሞላል። ቅዱስ ገብርኤል ሲመጣ ዘንዶ ይቆማል። ቅዱስ ገብርኤል ሲመጣ ተመልከቱ፣ ቅዱስ ገብርኤል ሲመጣ የሚመራ ወደ ድንግል ማርያም ነው። ተመልከቱ ሰላም ላንቺ ይሁን እያለ ወደ ድንግል ማርያም ያደርሰናል። እሷን የሰጠን ገብርኤልን የሰጠን መድኃኔዓለም የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን።